የሰይጣን አናቱ የተመታ ይሁን። እግዚአብሔር ምድሪቱን የተስፋይቱን ምድር ለአብርሃም የገባትን ለአባታችን ለአብርሃም የገባውን ቅዱሱን ኪዳን አስቦ ለአንተና ለዘርህ ለዘላለም ርስት እንዲሆን የከነዓንን ምድር እሰጣችኋለሁ ብሎ እንዳለ እግዚአብሔር እንደ ሰው አይደለም። ከሆነ ጊዜ በኋላ የእግዚአብሔር ኪዳን የሚረሳ አይደለም፣ የሚተው አይደለም። እግዚአብሔር በቃል ኪዳኑ ታማኝ ስለሆነ እግዚአብሔር ምድሪቱንም ህዝቡንም ጌታ ለዘላለም አልጣለም፣ ጌታ ለዘላለም አልተወም። ቅዱስ ጳውሎስ በመልእክቱ በሮሜ መልእክት ላይ የሚለውን ትዝ ይላችኋል አይደል? ምዕራፍ 12 ላይ አልጣለም። የሐዋርያውን ቃል ነው ያስባልኳችሁ። እዚህ ሐዋርያው ያለውን ቃል ነው እዚህ ያልነው፣ አብረን ያልነው ማለት ነው። እግዚአብሔር እስራኤልን ለዘላለም አልጣላትም፣ ለዘላለም አልተዋቸውም፣ ለዘላለም አልረሳቸውም። አልተዋቸውም፣ አልጣላቸውም፣ አልረሳቸውም። ምድሪቱ የእነሱ ናት። ይህንን እነሱ በራሳቸው ያጸደቁት አይደለም። የአሁኑ እስራኤላውያን ከመኖራቸው በፊት አንድ ብቻውን ሳለ ጠርቶት በዚህ በምታዩት ካርታ ላይ ኬብሮን በምትባለው ቦታ ላይ ቆሞ ምስራቁና ምዕራቡን ሰሜኑና ደቡቡን እይ ብሎት አባታችንን አብርሃምን የገባለትን የተስፋውን ቃል ለአንተና ለዘርህ ለዘላለም እንዲሆን እሰጣለሁ ብሎ ያለው ታማኙ እግዚአብሔር የእርሱ አገልጋይ ስለሆንኩ ቅዱስ ቃሉ ስለሚናገር ይህንን እመሰክራለሁ፣ እሰብካለሁ። ዛሬ አይደለም የጀመርኩትኝ፣ ግን ነገረ እስራኤል ላይ ጥያቄ ያለኝ ሰው ብሎ የሚል ሰው ካለ ምድሪቱንም በተመለከተ ማለት ነው፣ ህዝቡንም በተመለከተ የአዲሱ ኪዳን የዘመን ፍጻሜንም በተመለከተ ከመሲሁ መምጣት ጋር የምታነሱትን ነገር ብቻ ጥያቄ አለኝ ብሎ የሚል ሰው ካለ አይ ጥያቄ አይደለም አንተ ማታፍር እኔ ሞግታለሁ ብሎ የሚልም ሰው ካለ መምጣት ይችላል፣ መግባት ይችላል። ማነህ ጣሰው? እዚህም ታርጋለህ ተደብቀህ። የገባው እኮ ልታወራ መስሎኝ ነው። ተደብቀህ እዚህ አትጎርጉር ወደ ቲክቶክ። እና እግዚአብሔር አምላክ የተባረከ ይሁን። ዘዳግም መጽሐፍ ምዕራፍ 6 ላይ ሽማ እስራኤል ብሎ ያለው እስራኤሎች ስማ አምላካችን እግዚአብሔር አንድ ነው ብሎ የሚለው ልክ ነው። አንድ ነው እግዚአብሔር አምላካችን። ያ አንድነቱ ግን በሶስትነትና በአንድነት ይመለካል ማለት ነው። እግዚአብሔር ስሙ ለዘላለም ይባረክ። ስለዚህ ጥያቄ ያለው ሰው ካለ ነገረ እስራኤል ላይ መምጣት ይችላል። እዚህ ያሉትን ሰዎች ጠይቃለሁኝ። ከታች ያለው ሰው ናሆም ሰላም ላንተ ይሁን። በቅንነት የምጠይቁ ሰዎች ካላችሁ መምጣት ትችላላችሁ። እሺ ናሆም ከየት ቤተ እምነት ነው ወንድማችን? እኔ እንኳ ወንጌል አማኝ ነኝ። ከዚህ በፊትም አውርተናል። አጋጣሚ የገባት በእርግጥ ታፍታቡ ሳረ ግን ጥያቄም ባይሆን አንድ እንደ ትምህርት ምናልባት በኋላ ላይ አንተ እንድታነሳው የፈለግኩት ነገር ነበረና ስፔሻሊ አሁን በዚህ ዘመን የተደረጉ ጥናቶች ብዙ መረጃዎች አሉ። በብሉይ ኪዳን እግዚአብሔር ሕዝቡ እንዴት ሲገናኝ እንደነበረ በሲና ተራራ ላይም እንዲሁም ሲገለጥ የነበሩ ብዙ ማስረጃዎች አሉና እነሱን እያሳየ ብታስተምረን ለብዙ ዘመን ሶሻል ሚዲያ ከመገለጤም በፊት ጌታ ላገለግልበት ከወጣው ጊዜ ጀምሮ አንዱ የገባኝ ነገር ቢኖር መጽሐፍ ቅዱስን ሳነብ አንዱ የገባኝ ቁጥር አንድ የገባኝ ነገር ቢኖር የመሲሁ ጉዳይ ነው። ቁጥር ሁለት የገባኝ ነገር ቢኖር የቤተክርስቲያን ጉዳይ ነው። በዛኑ ልክ ደግሞ ቁጥር ሁለትም ብዬ ላዋለው ከቤተክርስቲያን ጎን ለጎን የገባኝ ነገር ቢኖር የህዝብ እስራኤል እና የምድሪቱ ጉዳይ ነው። ስለዚህ በጣም ብዙ ጊዜ ያስተምሬበታለሁ። ምናልባትም ትምህርታዊ ውይይት ወይ ደግሞ ዲቤቶችን ማድረግ የሚፈልግ ሰው ካለ በዛ መካከል ሲነሳ እንሰማዋለን። እዚሁ ጠብቀን ቦታ ስላለ ማለት ነው። ቴንኪው። እሺ ምስጋና ሁለቴ ነው የምጠራው። ከሁለቴ ካልሰማችሁ ታች ነው የማወርደው። ስለዚህ ምስጋና ወርደሃል ማለት ነው። ኦኬ የምኒ አቤት ይርምዬ እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። እንዴት ነሽ? እዛ ቤት መግባት አልፈለኩምና አንደኛ ሰውንም ይዘው መግባት ነው፣ ሁለተኛ ስርዓት የሌላቸው ሰዎች ስለሆኑ ግን የሚናገሩትን ነገር ሰምተው ሰዎች ሼር አደረጉኝና እየሰማኋቸው ነበር። ሼር አድርጌልህ ነበረ። አላየሁትም። ሌላ ሰው በዋትሳፕ ሼር አድርጎኝ
የሚያወሩት ምንም መያዣ መጨበጫ የሌለው ነው። ያም ሰሙ የሚባል ሰውዬ ገብቶ የማያውቀውን ሲፈተፍት ነበረ። እኔ ልክ መጥቼ ገና ከታች ስጽፍ ኤርሚ መጥቷል ተናገር እውነቱን ብሎ ሻር አስገቢ ብሎ ሲል ዱብ ብሎ ፈርጥጦ ወጣ ሰሙ ማለት ነው። አሁን ሰሙ ስለ ነገር እስራኤል ሊያስተምር እዛ ሄዶ በጣም ነው እኮ የሚገርመው። እና ለሳ መሰለህ ኤርሚዬ ሪከርድ አላረጋችሁትም? በጣም የፕሮቴስታንት ጥላቻ ነው ያለበት ሰው። ሪከርድ አላረጋችሁትም? እኔ የለኝም ነበር አጋጣሚ ሪከርድ። ሰሙን እዛ ሪከርድ ያደረገው ሰው አለ ነገር እስራኤል ላይ የያፌት ሁሉ የያፌት ዘሮች ናቸው እስራኤላውያን ሲል ነበረ። ኖ አይደለም፣ እንደዛ አይደለም ያለው። እስራኤሎች ሂብሩ ናቸው እያለ የነበረው ሂብሩ ናቸው፣ ዕብራዊ ናቸው። ታዲያ እነሱ ምንድን ነው ዕብራዊ ማለት ምን ማለት ነው አለ። ትርጉሙ ገብቶታል? ግን ምንም አልገባውም። ሳይገባ ነው የሚያወራው ማለት ነው። ኦኬ ችግር የለውም። እሺ ኤልያሃ ሰላም ሰላም ሰላም፣ እንዴት ናችሁ? የፈጣሪ ሰላም ከሁላችሁ ጋር ይሁን። ማን ነው ፈጣሪ? ስሙን ጥራ። ያህዌ። አሜን ብያለሁ። አሜን አሜን አሜን። እሺ እንዴት ነህ? ከቤት ያህዌ ኤሎሂም አዶናይ አልፋ ኦሜጋ። አሜን ብያለሁ። ወደዋለሁ፣ በጣም ነው የምወደው። ወደደው፣ ግን ከወደድከው ደግሞ ኑርለት፣ ቃሉን አክብርለት። እኖርለታለሁ። ስለኖርኩለት አይደለም የወደደኝ፣ እሱ ስለወደደኝ ነው የምኖረው። መልካም። ቃሉን ታነባዋለህ? ቃሉን አነባለሁ። ታናክን የምታነባው ወይስ? እኔ የዕብራይስጥ በፊት የአማርኛ መጽሐፍ ቅዱስ ነበር የማነባው። አሁን ግን የዕብራይስጥ መጽሐፍ ሂብሪው ባይብል የሚል አለ። በእንግሊዘኛ ሆኖ የዕብራይስጡንም እያስገባ ያስተምራ ይናገራልና እሱን ነው የማነበው። ክርስቲያን ነው ወይስ የይሁዲ እምነት ተከታይ ነው? እኔ ሙሉ ወንጌል አማኝ ነኝ። ከልጅነት ጀምሮ ነው እኔ እንደዛ እንትን ያልኩት። እዛ ውስጥ ነው ማመልከው። ግን የሆነ ሰዓት ላይ አንድ የተገለጠልኝ በውስጥ የመጥተው በቃ በጣም ውስጤ ተይዞ ነበር። በኋላ ይሄንን ቤት ሳዳምጥ ከተገለጠልኝ ነገር ጋራ በጣም ተመሳሰለና ሮጬ የገባሁበት። ምን ነበር የተገለጠልህ? ታስታውሰናለህ? እንደተነግረናል እስራኤልን በተመለከተ እኔ ልነግራችሁ የፈለግኩት ነገር ምንድን የተገለጠልኝ፣ እኔ ከልጅነት ጀምሮ ባይብል ሳነብ ሌላ ድምፅ ይረብሻል። ግን እንዴት ነው? እሺ እስራኤልን በተመለከተ ነው የተገለጠልህ? ባጭሩ ንገረኝ። እኔ ባይብል እያነበብኩ እያለ እየጻፍኩ ነው ማነበውና ዘጸአት 6:3 ጋር ስደርስ እኔ ስሜ ማን ነው አለኝ። እኔ አሁን አማርኛውን እግዚአብሔር እያልኩ ነበረ ማነበው። ስሜ ማን ነው ብሎ በውስጤ ጠየቀኝና ከዛ ደንግጬ ባይብሉን ዘግቼ ሄድኩኝ። ከዛ በኋላ ለ3 ዓመት ይህን ስም ለመፈለግ በጣም እየታገልኩ ጎግልም ምንም እያነበብኩ እንትን ስል በኋላ ላይ ያህዌ የሚለውን ስም ያገኘሁት በራሴ ወይ ነው እና ስሜን ቀድሱ፣ ስሜን አክብሩ፣ በስሜ ተጓደዱ። ያህዌ የሚለውን በራስ መንገድ ነው ያገኘኸው? በራሴ መንገድ ነው ያገኘሁት። መጽሐፍ ቅዱስ ያህ ማለት የተገለጠልኝ መንገድ አንደኛ ወንድሜ ቆይ መጽሐፍ ቅዱስ ላይ ያህዌ የሚል ቃል ተጽፎ የለ እንዴ? እንዴት አንተ በራስ መንገድ ታገኘዋለህ? የአማርኛው ላይ እንደዛ አልተጻፈም። ኦኬ ዕብራይስጡ ላይ አልተጻፈም? ከዛ በኋላ ነው ዕብራይስጦች እንዳውሎድ አድርጌ ማንበብ የጀመርኩት እኮ። ዕብራይስጡ ላይ አልተጻፈም ወይ ታዲያ? ዕብራይስጡን ከተገለጠልኝ በኋላ እንዴት ተገለጠልኝ መሰለ? ሃሌሉያ የሚለው ስም ትርጉሙ ጋር ልኩም። ዕብራይስጡ ላይ አልተጻፈም ወይ ያህዌ የሚለው ቃል? ዕብራይስጡ ላይ ተጽፎ አገኘሁት። ተጽፎ አገኘው። አማርኛው ላይ አልተጻፈም? አልተጻፈም። እግዚአብሔር በሚለው ነው የተጻፈው። እግዚአብሔር ብሎ የሚለው ቃል ያህዌ ብሎ የሚለውን ስም አይሸከምም ነው የምትለኝ? አይወክልም ነው የምትለኝ? አይወክልም ነው የምለው። ኦኬ አዲሱ መደበኛ ትርጉምን አንብበህ ታውቃለህ? አዲሱ መደበኛ ትርጉሞች ደግሞ ከዛ ወዲህ ሳነባቸው እግዚአብሔር ብሎ ያህዌ ኤሎሂም እያለም ያስቀምጣቸዋል። ስለዚህ አንተ ስላላነበብክ እንጂ አንተ ለአንተ ሳይሆን የተገለጠልህ
አስቀድሞም ለእስራኤል ሕዝብ ነው የተገለጠው፣ በዕብራይስጡም ተጽፏል። ልክ አንተ እንዳገኘው አይነት ነገር አድርገህ ስለተናገርክ ነው። ግን አንተም እኔም ገና እንደዛ አይደለም። አንተም እኔም አይ ገና አይደለም። ኦኬ የእስራኤል አምላክ የሆነው እሱ እኔ እስራኤላዊ ስላልሆንኩ ያንን ያህል ዲፕ የሆነ ስለሱ እውቀት ስለሌለኝ፣ ግን እዚህ ቤቴ ሆኜ ያው ይህንን ላውቅ ችያለሁ ለማለት ነው። ኦኬ ቴንክ ዩ። አሁን በሙሉ ወንጌል ቤተክርስቲያን ጌታን እያመለክ ነው ወይስ? አዎ እኔ ያው ከልጅነቴም ጀምሮ እዛው ስለተመሰረትኩኝ ከዛ ነው እንግዲህ እስካሁን ያለሁት። የትም ልሄድ አልችልም። በርታ። ታገለግላለህ? እሺ አገለግላለሁ። ያው በዝማሬም በቃልም አገለግላለሁ፣ ቤት ለቤትም። በርታ። ግን ጥያቄ የሆነብኝና እንደ ትንሽ ያስቸገረ ነገር ስለነበረ ምናልባት ይሄ ቤት ይፈታልኛል ብዬ አስቤ ነው። ነገረ እስራኤልን በተመለከተ ከሆነ መጠየቅ ትችላለህ። አዎ የእስራኤል አምላክ እነ ያዕቆብ እና አብርሃም እና ይስሐቅ የሚጠሩት አምላክ ኤልሻዳይ አምላክ እንደሆነ ነው የሚያውቁትና አሁን ያህዌ የሚለው ለሙሴ በሲና ተራራ እንደተገለጠ ይታወቃል። እና ግን አሁን እኛ ስሙ ያልሆነውን ስም መጥራት በራሱ እንዴት ነው የሚታየው? የራሱ የሆነውን ስም ለምንድን ነው ያልጠራ ነው? ከመጽሐፍ ቅዱስም ላይም ሲጻፍ ለምን ስሙ አሁን ስለ ስሙ ብዙ ነገር ስለ ስሜ ስል በጽድቅ መንገድ መራችኋለሁ፣ ስለ ስሜ እምራችኋለሁ፣ ስሜን አክብሩ፣ ስሙ የጸና ግንብ ነው እያለ ብዙ ነገር ስለ ስሙ ይናገራል። እና ለምንድን ነው ሪስፔክትድ ያለው ነው? የእስራኤል ቅዱስ ስሙን ለምን አልቀደስንም? ዳዊት አሁን በወንድሞች መካከል ስምህን አከብረዋለሁ ይላል እና ይሄ ነገር ለምን አልተከበረም ነው? ወንድሜ እሺ ኢየሱስ ብሎ የሚለውን ስም ታምነዋለህ አይደል? ኢየሱስ ማለት የግሪክ ትርጉም ስለሆነ እኔ ያሆሽዋ የሚለው ለማርያ የተገለጠላት ኦሪጂናሉ ስም ባገኘው ደስ ይለኛል። የግሪኩን ኢየሱስ ብሎ የሚለውን ስም ታምነዋለህ አታምነው? በፊት አምነው ነበር። አሁን ላይ ጥያቄ ፈጥሮብኛል ብያለሁ። በጣም ተቸግሬያለሁ። በቃ እታች ወረድና ታብታብ እያደረክ ስማ። እሺ ያ እታች ወረድ። አዲስ ኪዳን የተጻፈው በግሪክ ነው። በዕብራይስጡ ስሙ ይሽዋ ይላል። የግሪኩ ላይ ኢየሱስ ብሎ ያለው ማለት ነው። ለምንድነው ኢየሱስ ብሎ የሚለውን ቃል የተጠቀመው? ግሪኩ አዲስ ኪዳን የተጻፈው በግሪክ ስለሆነ ማለት ነው። ስለዚህ አዲስ ኪዳን ላይ በግሪክ የተጻፈውን ኢየሱስ ብሎ የሚለውን አልቀበልም ጥያቄ ያለኝ ብሎ ያለ ይሄ ቢነግሩትም አይሰማም። አይ ቲንክ ትንሽ እውቀት ምን ያደርጋል እንደሚባለው አይነት ነገር ነው። እና ቴንክ ዩ። እዛው ሙሉ ወንጌል ጠይቃቸው ወንድሜ። ሙሉ ወንጌል ነኝ ብለህ ስላልክ አጥቢያ የት እንደሆነም አልጠየኩም። እዛው ከሆንክ ፓስተሮችን ጠይቃቸው። እሺ አንዴ ያህዌ የሚለውን ስም ለእኔ የተገለጠልኝ ብለህ ተዋሻለህ። ከአንተ በፊት ሌላው ትውልድ እንዳልተገለጠለት አይነት አድርገህ ልትናገር ትከጅላለህ እና ጥሩ አይደለም። እሺ ወንድሜ፣ ዕብራይስጡ ቃልን በመጀመሪያ ዕብራይስጡን ቃል ሳታነብ ለአንተ እንደተገለጠልህ አድርገህ አወራ። ግን ዕብራውያኑ ከስንት ሺህ ዓመት ጀምሮ ያህዌ ብለው ይጠሩታል እና ጥሩ አይደለም እንደዚህ። ኦኬ ተባረኮሽ። እዚህ እንኳን ያሉት በሙሉ ወንድሞችና እህቶች ናቸው፣ ማቃቸው ናቸው። ኦኬ ሌላ ካለ ለምሳሌ በእስራኤል ምድር በህዝቧ በታሪኳ እና ነገረ ፍጻሜን ወይ ደግሞ ነገረ እስራኤልና እስራኤልን በተመለከተ በሚጠይቅ ወይም ደግሞ ለመሞገትም ከፈለገ በእውቀት የሚሞግት በመረጃ በካርታ በጽሁፍ በመጽሐፍ ቅዱስ ማለት ነው፣ ወይ ደግሞ በትክክለኛ ታሪክ ሊያስረዳ የሚችል ሰው ካለ ይምጣ። ቴንኪው። ሻር እንኳን ደህና መጣ። ሰላም፣ እንኳን ደህና ቆያችሁ። እንዴት ናችሁ? እግዚአብሔር ይመስገን። እስራኤል ነገደ ያፌት ናቸው እያልክ ስትል ቅድም ሰማሁ ልበል። እስራኤል ነገደ ያፌት ናቸው ነው ያልኩት? ጆሮዬ ነው ወይስ እንደዛ ስትል የሰማሁ? እኔ ነኝ እስራኤል ነገደ ያፌት ናቸው ያልኩት? እንደዛ ስታወሩ ነበር አይደል? አይ እንደዛ አይደለም ያወራሁት እኔ ወንድም። እኔ ያልኩት ህዝበ እስራኤል አወጣጣቸው ከሴም ነው። ኖህ 3 ልጆች አሉት፣ ሃም፣ ሴም፣ የፌት።
የፌት ወደ አሽከናዝ ዛሬ የዛሬው ሩሲያ፣ ኡዝቤኪስታን፣ ካዛክስታን ነፋስ አለ አይሰማም። አሁን ኤርፎን አለ ወይ ንፋስ አለ? አይ ንፋስ ነው ያልፋል። እና እንዴት በእንደዚህ አይነት እኔ ያልኩት ቅድም ሰምተህ ከሆነ እኔ እንጃ ምን እንደሰማህ ያልኩት ከኖህ 3 ልጆች ወለደ፣ ኻም፣ ሴም፣ የፌት የት ሄዱ? የዛሬዋ ሩሲያ አሽከናዝ ከሚባል ኤሮፓ ማለት ነው። ኻም ደግሞ የአፍሪካ፣ ሴም ደግሞ ዛሬ የሜዲተራኒያን ባህር የሚሉት ከነ ምናምን ወረሱ። ከዛን መረጃን ይሄ ለምሳሌ ከመጽሐፍ ቅዱስም ከታሪክም አመጣለሁ አልኩኝ። ኻምና ሴም እንደተጋቡ እንደተዋለዱ ዘራቸው እንደተገናኙ ማለት ነው ከመጽሐፍ ቅዱስ አንስቶ ከአብርሃም አንስቶ ራሱ። የፌት ግን መቼ እንደተጋቡ መጽሐፍ ቅዱስ ላይ እኔ አላየሁም። አለ ካልኸይ ብታመጣልኝ ጥሩ ነው። ሁለተኛ ነገር ደግሞ ለመጀመሪያ ጊዜስ መቼ ነው የተገናኙት? በታሪክም ብታመጣልኝ ጥሩ ነው። መጽሐፍ ቅዱስ እንዲያውም ጥሩ አመለካከት አይደለም የሚሰጠን ስለ የፌት ደቂቃ የፌት ማለት ነው። እና በዚህ ጉዳይ ነበር የተነጋገርነው። እሺ ይቅርታ ራቴንም እየበላ ስለሆነ ስለ ጊዮንም አንስተ ነበረ ሰለሞን ንፍስና። አዎ እንደርስበታለን፣ እሱን እንደርስበታለን። አዎ አሁን ግን መጀመሪያ እዚህ ጋር ይሄን እንግባባና ከዛን እናልፋለን ማለት ነው። ምንድነው የአንተ አሁን ልታሳይ የፈለግከው ነገር ምንድነው? አብዛኛውን ጊዜ ሰዎቹ ስያሜውን ሳያውቁት ስያሜ ይሰጡሃል። ገባህ? አሁን ለምሳሌ አንተ ጸረ ሰሜቲክ ነህ ይሉሃል። ገባህ? አሁን ለምሳሌ ሰሜቲክ ማን እንደሆነ ሳያውቅ ምን እንደሆነ ትርጉሙ ሳያውቅ ስያሜ ይሰጡሃል። በዚህ ጉዳይ ደግሞ እነዚህ አይ ጸረ ሰሜቲክ ስለሆነ ነው የሚጠሩ፣ ህዝበ እስራኤልን ሰሜቲክ ስለሆነ ነው የሚጠሩ ምናምን ይላሉ። እንደ አብዛኛውን ጊዜ ደግሞ እኔ ጥያቄ ያድርብኛል። አሁን ለምሳሌ ብዙ ከአውሮፓ የመጡ አሉ። ኦኬ ህዝበ እስራኤል ጋር የተገናኙ ማለት ነው። እኔ እስካውቀው ድረስ የዛሬ 40 ዓመት ምናምን ነው ህዝበ እስራኤል ጋር ተገናኝተዋል ብዬ እኔ ያረዳል ነው ኦኬ ብዬ መረዳው። እና የነሱን ስጠይቅ ታሪክም ብዙ ነገሮች ስታይ ብዙ ነገር የሚያገናኝ ነገር አታይም። እኔ ግን በመረጃ ራሱ በባህልም በመልክም በስራም በተግባርም በአመጋገብም ሰሜን ኢትዮጵያ ከነ ማለት ነው ይሄ አቢሲኒያ ወይም ሀበሻ ተብሎ የሚጠራው ህዝበ እስራኤል ጋር አንድ ባንድ እንደሚሄድ ማለት ነው። በሁሉም ነገር በእምነቱም ብትለው በሁሉም ብትለው አንዱኛው አለ መሲሁ አልመጣም ብሎ የሚጠብቅ እንጂ ሌላው ጋር በፊትም ብትሄድ ባልባሳትም በአመጋገብም በስርዓትም በሁሉም ነገር በጋብቻም እንዴት ይልከል በሁሉም ብትሄድ አንድ ነው ህዝበ እስራኤል ጋር። ኦኬ የፌት ጋር ግን ምንም ያገናኝ ነገር አላየሁም። ባልባሳትም በአመጋገብም በሁሉም ነገሮች ብዙ ነገሮች ግንኙነት አላየሁም። አንተ ዘረኛ ነህ ወይም ምንድነው የሆነ ነገር ስያሜ የሰጣችሁ እንትን ከማለት በፊት ጥያቄን ተረታችሁ ብትመልሱልኝ ጥሩ ነው ብዬ አስባለሁ። ብዙ አወራሁ፣ ይቅርታ። ኦኬ እኔ ጸረ ሰማያዊ ምናምን ነገር ብሎ የሚል እሱ ፖለቲከኞች ናቸው የሚጠቀሙበት። ጸረ ጽዮናውያን ግን ከሆነ በጸረ ጽዮናዊነት ግን ከሆነ እሱ ላይ ማውራት እችላለሁ። እስራኤልን ስለሆነ የሚመለከተው ማለት ነው። ስለ ዛዮኒስት አንተ ምን ታውቃለህ? ያችን ሀገር ያቋቋሟት አሁን ዛዮኒስቶች አንተ እነዚህ ዛዮኒስቶች የሚባሉት በስጋ የህዝበ እስራኤል ዘር ናቸው ብለህ ነው የምታምነው ወይም ደግሞ የኢየሱስ ክርስቶስ ተከታዮች ናቸው ብለህ ነው የምታምነው ወይም ደግሞ የፈሪሳውያን ተከታይ ናቸው የነበሩ? ምን አይነት ሰዎቹ ምንና ማን ነበራቸው? እቅዳቸውስ ምንድን ነበር የሚለውን ብታስረዳኝ። ምክንያቱም እኔ በደንብ ስለማውቅ ማስረዳት አይደለም። አሁን ምን አልክ? ምን የምታውቀው ነገር አለና ብለህ አልከኝ አይደለ? አንተ ታውቃለህ ማለት ነው። ስለዚህ እኔ እናንተ ወደዛ ተሰደው አይደለም አላማቸውን ነው ማለት አላማቸውን ነው ያልኩት ወንድሜ። ወደዛ ተሰደው አድመጣኝ ሻሪ አድመጣኝ። አንተ ጌታ ረርቶ አይ ቲንክ ጌታን ተቀብለሃል። መጽሐፍ ቅዱስ አንብብ ብዬ የማታነብ እኔው ጋር ነበር ጌታን የተቀበልከው። ትምህርት ለመማር የማትፈልግ እንደውም የእስራኤል ወታደር ሆነህ ስለኔ ላውራ የኔ ስለኔ ላውራ ወታደር አይደለሁም ወታደር አይደለሁም። ስለኔ ላውራ ለውይይቱ ብቻ አድመጣኝ ኖ ለምን ስለ ግል ታወራለህ? ማለት ለንግግራችን ብቻ ለምን ተዋሻለህ? አንደኛ እኔ እናንተ ሁሉ ቀን በእስራኤል ጉዳይ ላይ በማታውቀው እሱን ተው። አሁን ሰዎች 500 ሰዎች አሉ እየሰሙ ነው።
ሻር አምስት እሱን ተዋት መቶ በለኝ። ሰዎች እየሰሙ ነው። የጠየቁህን መልስልኝ። እሱን ተዋት መልስ በለኝ ላውራበት። ካልሆነ በነገራችን እስራኤል ላይ ስለ ማጌንዳው ራሱ ባለፈው ምን ወይ ብዬህ ነበር። ማጌንዳውን አንተ አገናኝተኸዋል። አንተ ፒራሚዱን ማለት ነው። ለምን ደሞ የማታዳምጠው? ኖ ለምን መሰለህ? አንደኛ እሺ፣ ለምን ስለኔ እያወራህ ነው ያለው። ካላዳመጥ ስለኔ አታውራ። እሺ፣ ታች ውረድ። በቃ ሂድ፣ ታች ውረድ። ወንድም እወድሃለሁ። ሂድ፣ ውረድ፣ ታች ውረድ። እሺ፣ ሰላሙን። እሺ፣ ጌታ ይባርክ። ታች ውረድ። ጌታን የተቀበለ ጌታን ኢየሱስን አምናለሁ ብሎ ጌታ እንዲቀበል አድርገዋለሁ። ይሄ ወንድም ትምህርት ተማር፣ መጽሐፍ ቅዱስ አንብብ እና በቤተክርስቲያን ተያዝ ብዬ መከርኩት። ያንን ነገር አላደረገም። እስራኤል ወታደር አይደለሁም ብሎ ይላል። ወታደር ነው። ወታደር ብትሆን ነውር ነው እንዴ? ለሀገርህ ለህዝብህ ነው የተሰማራኸው። ወታደርነትን በጣም አከብራለሁ፣ እወድሃለሁ። ግን ስለ እስራኤል ህዝብ በሚነሳ ሰዓት ላይ፣ ስለ እስራኤል ሀገር በሚነሳ ሰዓት ላይ በጣም ብዙ ጊዜ አጌኒስት ነው የሚቆመው። አንደኛ ታሪክ አያውቅም፣ ሁለተኛ መጽሐፍ ቅዱስ አላነበበም። ያላወቀውና ያላነበበው ስላላነበበና ስላልተማረ ነው። ይሄን ደግሞ በቀንነት ነገርኩት እና በየሄደበት ይገባና እያንዳንዱን ታሪክ ሊሰፋፋ ይፈልጋል። ቅድም እየሰማሁት ነበረ እና ይሄ ነገር ዛሬም ላይ ቢሆን እንኳን አላስተካከለም ማለት ነው። እንዴት ሰው ስለማያውቀው ነገር በድፍረት ይናገራል? ወንድሞች እናቶቼ፣ ማን አሁን አንተ ኦኬ ሻሃርን የፍልስጤም ወታደር ነው ብለህ ያልከው ሰው ብሎክ አደርግሃለሁ ማለት ነው። ተንቀዥቀዥ የፍልስጤም ወታደር ነው ብለህ ያልከው እዚህ ቤት ማንም አይከፍትህም። ብሎክ አደርግሃለሁ ማለት ነው። ምክንያቱም ወንድሜ ነው፣ ልትሰድበው አይገባም። እሱ የእስራኤል ወታደር እንጂ የእስራኤላዊ ወንድም እንጂ ፍልስጤማዊ አይደለም። አሁን መንቀዥቀዥ ከጀመራችሁ ፔንቴዎች እለቅማችኋለሁ ማለት ነው። በቃ እንዲህ ያላችሁ የምትንቀዥቀዡት ነገር አለ። እንደ ቀትር እባብ የሆነ ነገር ሲሆን የሆነ ነገር ተለጥፋችሁ ሰውን ለመሳደብ የምትፈልጉ ስቶፕ ኢት፣ ስቶፕ። ሻር እኔ እንደዛ ብዬ ብለው ወንድሜ ነው። ኦኬ ስቶፕ። ማድመጥ ብቻ ነው ያለባችሁ። ስለዚህ የፍልስጤም ወታደር ነው አልከኝ፣ ብሎክ አድርጌሃለሁ ያለምንም ማስጠንቀቂያ ማለት ነው። በቃ እዛው ሄደህ የምታወራበት ታወራለህ። እሺ ምንድነው ጸረ ሴማውያን ብለው የሚሉ እንቅስቃሴ አለው ብለው የሚሉ ሰዎች እነሱ አብዛኞቹ ፖለቲከኞች ናቸው። ሻር ከሰማ ማለት ነው። ጸረ ሴማዊ ብለው የሚሉ ሰዎች የሴም ነገድን አታክ ለማድረግ የኩሽ ነገድ ሆነው ወይ ደግሞ ነገደ ያፌት ላይ የሆኑ እነሱ እንደዛ ብለው ይላሉ። እኔ ግን ጸረ ዛዮኒስት ብሎ የሚለው ግን የጽዮናውያንን ጥላቻ ያላቸው ሰዎች በዓለም ዙሪያ ላይ አሉ። እሱን ከሆነ ግን አንተ ጸረ ሴማዊነትን የታቅና ማለት ጸረ ጽዮናዊነትን የታቅና አልከኝ። ሻር ንግግርህ ትዕቢት የተሞላ ነው። እውነቱን ስነግርህ ስለ እስራኤል አንተ ከምታወራው ይልቅ ቆንጆ እያርጌ ታሪክንም ቢብሊካል ስቶሪንም አንተን አይደለም ትውልዱንም እያስተማርኩ ነው ያለሁት። እንዲህ አይነት ትዕቢት ተው። የታቅና ነው አልከኝ አይደል? አንድ ብጠይቀ ስለ እስራኤል ልትሞትላት መሳሪያ ስለያስክላት እስራኤል እንኳን አንድ ብጠይቃ አትመልስም። እና እንዲህ አይነት ትዕቢት ንግግር አቁም። ይሄ ዝም ብሎ የአረብ ሴት ይመስል መጮህ ተገቢ አይደለም። በቃ እዛው ሁን። እወዳለሁ። ቸርች ግባና ተማር። ጌታ እንድትቀበል እግዚአብሔር ለህይወት የሚሆን ሰዓት ሰጥቷል። አንተ ግን ዝም ብለህ በማታውቀው ነገር ቲክቶክ ላይ እየዞርክ መጽሐፍ ቅዱስን የማታነብም ጊዜን የምትፈጀው በራስን የምትቀልደው ማለት ነው። እኔ የሚገባውን እንደ ወንጌል አገልጋይነቴ ነግሬሃለሁ። ጌታንም ተቀብለሃል። ጌታ ይርዳህ። ደግሞ መተህ እዚሁ ተዋሻለህ ደግሞ ማለት ነው። እና ብዙ ነገር እንዲህ አይባልም። ኦኬ ጊዮንም የጊዮን ወንዝ ብለህ ቅድም የጊዮን ወንዝ ማለት ኢትዮጵያ ነው ብለህ ስትናገር ነበር። ምን አለበት ታሪክ ብታነቡ። ሰለሞን ኢትዮጵያ ነው የነገሰው። ሻር እየሰማው ነበር እኮ ቅድም።
ሰለሞን ኢትዮጵያን የነገሰው የጊዮኖዝ የቱ ጋር እንዳለ እንኳን አታውቅም። በቅንነት ልንገርህ፣ አሁንም የጊዮኖዝ የተባለው የቄድሮን ቫሊ ነው። እዛ ያለ በንጉሱ ዘመን ሰለሞን አይ እኔ ተው እኔ በቃ አልፈልግም፣ በእኔው እጅ ጌታን ተቀብለህ በእኔው እጅ እንድትሰናከል አልፈልግም። እዛ አሁን ብራዘር እስራኤል ጉዳይ ላይ እኔ በጣም ስስ ነኝ፣ መጽሐፍ ቅዱሳዊ ቢብሊካል ስለሆነ ማለት ነው። በማታውቀው ታሪክ ላስቀይምህ አልፈልግም። በጣም ብዙ ጊዜ ስለ ዳዊት ኮከብ ተጣልታኛል ከዚህ በፊት። አንድ አታውቅም፣ አንድ መረጃ መንፈሳዊ ትርጉሙን አታውቅም፣ መጽሐፍ ቅዱስ አንድ ቦታ ላይ አላነበብክም፣ ታሪክን አታውቅም፣ ግን ዝም ብለህ ትናገራለህ። በቃ ሻሪ እወድሃለሁ፣ እዛው መጽሐፍ ቅዱስ አንብብ። በቃ ለአንተ መመክር እሱ ነው። ተባረክ። ሌላ ሰው ካለ ግን መምጣት ይችላል። ሌላ ካለ መምጣት ይችላል። አይ ነው በእውነት እንደዚህ ማለት የሰው ልጅ እንደዚህ ይደፍራል በማያውቀው ነገር። በማያውቀው ነገር ባላነበበው ነገር ተው እንጂ ወገኖች። እንዲህ አይነት ድፍረት ይቅርባችሁ። ሰው የሀገሩን እንኳን ታሪክ በመጀመሪያ ማወቅ አለበት። ምን የት ነበርሽ? ቤት እኮ ነው ታዲያ። የት ነበርሽ? ሰብካህ ነው እንደ ጌታን የተቀበልከው ታዲያ። ተው በቃ ይቅርብ። ሂድ በቃ ብራዘር ሂድ። መንገድ ላይ ነው ያለው። ሂድ ሻይ ጠጣ ምናምን ነገር በል። ወደ ቤት ሂድ። ቲክቶኩን ተተሻርዬ ቴንክ ዩ። እሺ ዛዮን ነው። ደህና ነህ ወይ? እንዴት ነህ? አማን ነው እግዚአብሔር ይመስገን። ከየት ቤተ እምነት ነው? አውት ኦፍ ዘ ቶፒክ ልጠይቅህ። ከየት ቤተ እምነት ነው? ቤተ እምነት የምን ያደርግልሃል? አውት ኦፍ ዘ ቶፒክ ሻየር ያለው ደግሞ እታች ወረድ። የእስራኤል አምላክ በሚያውቀው እንደዚህ እታች ትወርዳላችሁ ማለት ነው። አውት ኦፍ ዘ ቶፒክ ልጠይቅህ። አውት ኦፍ ዘ ቶፒክ ልጠይቅህ። እንግሊዘኛም ራሱ እንኳን አያምርም ገና አክሰንትም እንደኔው የገጠሬ ሰው ነህ። አውቶ ዘቶፒክ ልጠይቅህ። የት ነው ቤተ እምነትን የተባልከው? ከየት ነው እንዴ? ተው እንጂ አክሰንትም እንደኔ እንኳን አያምርም። ቆንጅዬ ባለ ሀገር ነህ እና የተጠየቅከው መተህ ከየት ቤተ እምነት ነው የተባልከው? ምነው ነገር አላችሁ ገና በመግቢያው? ወይስ አርእስቱ አናደዳችሁ? እሺ ማን ነው በነገረ እስራኤል ላይ ጥያቄ ያለው ሰው? እሺ ወንድምነት ሰላም በሉ። ከላይ ምህረት የበዛለትም ኤልቃልዬም ሰላም በሉ ወገኖችን። ሰኒም ሰላም ትበል። ኤልሳቤጥም እሺ እኔ ሰላም ልበል። እረፍት ላይ ስለሆንኩኝ ነው። ኤርሚ ሰላም ካንተ ጋር እንኳን ምሽት ነው። ሻሎም ቅዱሳን ብያለሁ። የጌታ ሰላምና ቸርነት ከሁላችን ጋር ይሁን። አለውታች ተባረኩ። አንድ ጥያቄ ግን አለኝ በዚሁ ብትሄድበት ብዬ ማስብ እስኪ ከቻልክ። እሺ ለእንግዶች እንስና ሰኒ ከኛ ጋር አይደለሽ? ለእንግዶች እንስጥና እድል ከዛ እንትን እንላለን። ሰላም በሉ ከላይ ኤልቃል። ሻሎም 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 ቅዱሳን፣ የእግዚአብሔር አብ ፍቅር፣ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን። በጌታ በኢየሱስ ክርስቶስ አምናችሁ ለርስት የተጠበቃችሁ ሰላማችሁ ይብዛ። ኤርሚዬ ጌታ ኢየሱስ ይባርክህ፣ ጸጋውን ያብዛልህ። እንማራለን፣ እንሰማሃለን። ታብታብና ሼር እያደረግን አብረን እንውላለን። ተባረኩልኝ ቅዱሳን። ቴንኪዩ ኤልሳቤጥ፣ ተባረኪ፣ ጸጋ ይብዛልሽ። እሺ ምረት አለ አለው። ሻሎም ሻሎም ለኩላም። ኤርሚዬ በጣም ወደድና ውድ ወንድማችን የእግዚአብሔር ሰው የዘመኑ ጳውሎስ
የዘመኑ ሻኡል ብያለሁ፣ ራብ ሻኡል። እግዚአብሔር ይመስገንና እዚህ ያላችሁ በሙሉ በእውነት ፌር የሆነ ትክክለኛ የሆነ እንድንማማር ነገሮችን ኤርሚዬም ብዙ ነገር ስለሚያውቅ እየገለጸ እንድናወራ ጥያቄዎችን መልካም በሆነ መንገድ ብትጠይቁ በጣም ቆንጆ ይሆናል። ኩላም ትሻሉ ሸኤሎት שרוצים לדעת ולהבין ובאמת מי אנחנו, מי ישראל, למה, איך, מה, איפה אנחנו נמצאים, כל הדברים האלה זה הזמן לשאול וזה הזמן לקבל תשובה. אז እና በዚህ በተቻለ መጠን ጥያቄ ጠይቀን መልስ ማግኘት የምንችልበት አጋጣሚ ስለሆነ አስፈላጊ የሆነዎችን ጥያቄዎች እዚህ ብንጠይቅና መልስ ብንቀባበል አብረን መልካም ይሆናል። ኤርሚዬ ተባረኩ፣ ሁላችሁም አለው። ሰላማችሁ ይብዛ። መልካም ቀን። ቴንኪው ወንድምነት ተባረክ፣ ጸጋ ይብዛለሁ። እሺ ኤልቃል ብራዘር አለ ወንድምነት ኤርሚዬ እንዴት ነህልኝ? ሰላም ነው ወይ? እንዴት ነህልኝ? አለው ለኔ ድንቅ ርዕስ ነው ያመጣው። አሪፍ ውይይት ይሆንልናል። እንግዲህ ትራንስፖርት ውስጥ ሆኜ ነው። ተባረኩልኝ። እሺ ቴንኪዩ ኤልቃልዬ፣ ተባረኩ ወገኖች። ታብና ኮፒ ሊንክ ሼር አድርጉ። አንዳንድ ቦታዎች ላይ ቤት ከፈትና ወይት አንዴ ወይት አይቻለሁ እመጣለሁ። አንዳንድ ቤቶች ላይ ቤት ከፈትና የሚያውቁትንም የማያውቁትንም ዝም ብለው እንደ ቡና ወሬ አይነት ነገር ያወሩታል። ያላነበቡትን መጽሐፍ ቅዱስ የማያውቁትን ታሪክ በህዝብ ላይ በሃይማኖት ላይ ምናልባትም እዚህ ያነበባችሁ ሰዎች ካላችሁ ይቅርታ፣ እኔንም ስትሰሙ እንደዛው ለሆንባችሁ ይችል ይሆናል ንግግሬን ስታደምጡ ማለት ነው። እና የምነግራችሁ ወንድሞች እናቶች፣ ባላነበባችሁት ላይ አትድፈሩ። ባላነበባችሁት ነገር ላይ አትድፈሩ። የማንንም አገርንም በተመለከተ ህዝብንም በተመለከተ አገርንም ህዝብንም ወይ ደግሞ ሃይማኖትን በተመለከተ ማለት ነው። ከመናገር በፊት አንብቡ። ማንበብ የማትችሉ ከሆነ ስሙ ማለት እውቀቱ ያላቸው ሰዎች ሲናገሩ ማድመጥ፣ ጆሮን ሰንቶ ማድመጥ ምን እያሉ እንደሆነ ማለት ነው። ያን ያደመጡትን ነገር ውስጣችን ትክክለኛ ትምህርት መሆኑን ከተገነዘብን ውስጣችን እንዲሰርጽ ከፈለግን ደጋግሞ መስማት፣ ያን ነገር ደጋግመህ የሰማኸው ነገር በውስጥ ይዋሃዳል እና ካልሆነ ማንበብ። ዝም ብሎ አንድ ሃይማኖትን አንስቶ እንትን እኮ የሚባል ሃይማኖት እኮ በቃ ሐሰተኛውን እውነት ብለው እውነት እኮ ነው ሐሰተኛ እኮ ነው ሃይማኖት ወይ እውነት ነው እሱ እኮ እውነት ነው ማለት ምልህ እውነት ነው ምናምን ብለህ ብትል ኦኬ። ወይ ደግሞ እውነት የሆነውን ሐሰት ነው የእናንተን ሃይማኖት ሐሰት ነው ብለህ ብትል ፈርዳለሁ በእግዚአብሔርም ፊት። እና ሐሰት የሆነውንም እውነት ብለህ እንዳትመሰክርለት፣ እውነት የሆነውንም ሐሰት ብለህ እንዳትመሰክርለት። ከቻልክ ማንበብ፣ ካልቻልን መስማት። እኛ ካላወቀን ከቀደሙ ትውልዶች መጠየቅ፣ አብረውን ካሉም በእድሜ ከሚበልጡን በእምነት የሚመስሉን ኢቭን በእምነት እንኳን የማይመስሉን ሰዎች ሂስቶሪካል የሆነ ነገር ጂኦግራፊካል የሆነ ነገር ሲናገሩ መስማት፣ ማንበብ። ምክንያቱም ጳውሎስ መንፈሳዊ ልጁን ጢሞቴዎስን ሲመክረው ይህንን ብታደርግ አንተንም የሚሰሙንም ታድናለህ ይላል። ይህን ከማለምቱ በፊት ግን የእግዚአብሔርን ቃል እንዲያነብ ቅዱስ ጳውሎስ በምክሩ ላይ ያስቀምጣና አንድ ነገር ከሆነ ነገር ከመናገራችሁ በፊት አንብቡ። ባላነበባችሁ ቲክቶክ መክፈት ስለቻለ ዝም ብሎ ወጥቶ መናገር ፈለገ ጊዮን ኢትዮጵያ ነው። አንተ አማራ ሻህር ያለውም ትክክለኛ ነው። ለምን ተዋሻለህ? እሺ እታችሁረድ እንደዚህ አይነት ባለጌ ሰዎችም ስላሉ እንደኛ አይነቶች ናቸው። አየህ፣ ባልተጠይቁት የሚያወሩ የመነጋገርን ህግ የማያውቁ። አሁን አሽራፍ ነው የገባው። ማን አሽራፍ ነው? አይ ቲንክ መሰለኝ አሽራፍ ነው የገባው። እሱ ነው የገባው። ለሱ ልሰጠው ሚዩት አድርገው ጠብቀኝ ብዬ እየጠበቁት ነው። የቅድሙ ሰውዬ ነው ገብቶ አውት ኦፍ ዘ ቶፒክ ልጠይቅህ ብሎ ያለው ሰው ነው። እንደገና ደግሞ የእስራኤልን መቅረዝና ባንዲራ ይዞ አድርጎ መጣ። የአሜሪካን ባንዲራ አድርጎ ማለት ነው። ማን ደፋባቸው? እታይ ተቀመጥ። እሺ
ምን ያንቀዠቀዣል? እና ሰው የቀደማለ አሽራፍ ነው የቀደመው፣ ለአሽራፍ ነው የምሰጠው ማለት ነው። በጨዋነት እሱ ዝም ብሎ ስለተቀመጠ እና ምን ልላችሁ ነው? የማናቀውን አንናገር፣ እኔንም ጨምሮ የማናቀውን አንናገር፣ የማናቀውን ለሰው አናስተላልፍ፣ የምናቀውን ግን እንናገር። ከታሪክም ይሁን ከመጽሐፍ ቅዱስ ወይ ከመንፈሳዊ ትምህርቶች አኳያ ማለት ነው። እስራኤልን በተመለከተ ነገር እስራኤልን በተመለከተ ጥያቄ ያለ ሰው ካለ ይምጣ ነው ብያልኩት። ቴንኪው አሽራፍ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ድምጽ ይሰማል? አዎ ቴንኪው በትዕግስት ስለጠበቀኝ ስላስገባኝ። እሺ ነገረ እስራኤል ላይ ነው ዛሬ የምናወራው። አይ ከዛ በፊት ግን እኔ የሆነ ትናንትናና ከትናንት ወዲያ ባነሳው ሀሳብ ላይ የሆነ ልጠይቅ የፈለኩ ነገር ነበር። ትናንት አለፈ። ለምን ትናንት አትመጣም ነበር? ትናንት አለፈ። ሁለት ጊዜ አይ እኔ ማንም መተህ እኔ አሽራፍ ከዚህ በፊት መተህ አውርተሃል እስልምና ላይ ከእኔም ጋር ከሌሎች ወንድሞችም ጋር ሌላም ቤት የተገናኘን ይመስለኛል። ሁለት ጊዜ ገብቻለሁኝ። እሱ አለፈ። ዛሬ ነገር እስራኤል ላይ ነኝ ያለሁት። ስለዚህ በቃ አንድ ነገር ብቻ ተናግሬ ማውረድ እችላለሁ? እሺ። አይ አትችልም። መልካም ደህና ሁኑ። ቴንክ ኦኬ። እሺ ከታች ያለው ሰው በግሪክ ቋንቋ የጻፍከው ምን ነው? ኦኬ ወረደ ማለት ነው። በግሪክም የጻፈው እስላም ነበር ማለት ነው። ሁለቱ ተያይዘው ነበር የመጡት። ወረዱ። ሲወርዱ የኔ ወንድም ደግሞ ከች ብሎ ገባለ መጣለ ማለት ነው። እሺ እነዚህ ገስት ላይ የሚቀመጡ ሰዎች እንደው መድኃኔዓለም ኢትስ ሚ ሶሪ ኢትስ ሚ ና አንተ ነህ ለካ አላየሁም። ካወረድኩ በኋላ ና ከእንደገና ላክ ኢትስ ሚ ኢትስ ሚ ና ላክልኝ። እቺ ደጋግመሽ ነው የምትልኪው እህቴ። ምን ሆነሽ ነው? ብልሴ ሰላም ነው? ብልሴ እሺ። ሰላም 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 ናችሁ? እግዚአብሔር ይመስገን። ደህና ናችሁ? ደህና ነኝ። ከየት ቤተ እምነት ነው? ስራ ላይ ስለሆንኩ ከስተመር ሲመጣብኝ የወንጌል አማኝ ነኝ፣ ወጣ ገባ እያልኩ ነው። ኤርሚዬ አንድ ነገር ልጠይቅ ስለፈለኩ ነው። ከኔ ጋር ሙስሊሞች የሚሰሩ አሉና በእስራኤል ጉዳይ አንዳንድ ይከራከሩኛል። በዛ አሁን ባለው በፍልስጤም ምናምንና እዩ እነዚህ ክርስቲያን እስራኤላዊዎች ፍልስጤም ይገላሉ ምናምን ልጅ ይገላሉ ምናምን ብሎ ምንድነው ይየሉኛልና እና እስራኤል የእስራኤላውያን ነው የምንምላቸው ማለት ፍልስጤማውያን እሱ አይደለም ሀገራችሁ ብዬ እከራከራቸዋለሁ። ከሌላ ሀገር የመጡ ነው። መጀመሪያ ለአብርሃም የሰጠው እስራኤል ነው ስላቸው አብርሃም እኮ ፍልስጤም ኖረዋል፣ መጽሐፍ ቅዱሳችሁ ፍልስጤም ይላል እና ይሄ ነገር አልገባኝም እና ይሄ ነገር እንድታስተምረን ፈልጌ ነው። እስራኤላውያኖቹ ፍልስጤማውያንን ይገላሉ ነው ያሉት? አዎ። ፍልስጤማውያኖቹስ የዶሮ አንገት ነው ወይ እየጠመዘዙ የሚጥሉት? ዶሮ ነው ወይ የሚገሉት ብለሽ ጠይቂያቸው። ወይስ እንትና አጋዘን ነው የሚያድኑት ብለሽ በያቸው። ደግሞ በጣም የሚገርም ነገር ደግሞ እስራኤል ከመጣ አሁን 50 የዛሬ 50 ዓመት እኮ ነው እስራኤል የኖረችው ምናምን ይሉኛልና በጣም እኔ ይገርመኛል። ለምን 5 ዓመት 5 ቀን ለምን አይሆናትም? 5 ቀን ለምን አይሆናትም? የምድሪቱ ባለቤት ማናት ነው? ለምን 50 ዓመት አይደለም? ሲጀምር 50 ዓመት አይደለም 76 ዓመቷ ነው። እንደው ዳግም እንኳን ከተመሰረተች ማለት ነው። ግን ለምን 5 ቀን አይሆናትም እንዴ? በሰው ንብረት ድርቅና አለ እንዴ? የታሪክም የሂስቶሪካልም ቢብሊካልም ጂኦግራፊም ሙሉ በሙሉ እኮ ነው ምድሪቱ የነሱ እንደሆነች የስነ ቁፋሮ ጥናት ምርምር አርኪኦሎጂስት ሁሉ ጭምር የሚናገረው ማለት ነው። እና የሰው ወርቅ አያደምቅ ነው የሚባለው። እሺ እንደውም እስከ ዛሬ ድረስ ኖረንበታልና
እግዚአብሔር አምላክ ይስጥልን ብለው ነው እንትን ሊሉ የሚገባው እንጂ ምድሪቱማ የእስራኤል ናት እንጂ የእስራኤል ናት። ምድሪቱ የእስራኤል ናት። አማርኛ ቋንቋ ይችላሉ? አዎ ሲሪያና ኢጅፕቶች ናቸውና ከኔ ጋር የሚሰሩት እና ራዩ እነዚህ አይችሉም። አዎ እና እስራኤል እነዚህ ከምናምን ይሰድባሉ እና እናንተ ኢትዮጵያውያን የእስራኤል ከዳሞች ናችሁ ነው የሚሉንና እንደዛ ነው የሚሉኝ። የሚገርመው በርቱ ባያቸው፣ በስድብ በርቱ ባያቸው። ያው ምንም እንትን አይመጡም ማለት ነው። መሳደብ ይችላሉ። ጠቅላይ ሚኒስትር እናንተ ለእስራኤል ተሸጣችኋል፣ ከዳሞች ናቸው አለ። የኛ ህይወት ክርስቲያናችን ከእስራኤል የመጣ ነው። የኛ ክርስቲያን ባይብላችን ከእስራኤል ነው። እናንተ ሳውዲን ልክ እንደምትደግፉ እኛ ደግሞ እስራኤልን ምናምን ብዬ እከራከራቸዋለሁ እና በጣም ነው የሚጠሉኝ። በዚህ ነገር በጣም ነው የሚከራከሩኝ። እሱኑ ደጋግመሽ ነገራቸው፣ ጠዋትና ማታ በልቦናቸው እስኪጸርጽ ድረስ ነገራቸው። የነሱ ሲሆን ለማንቋሸሽ ይሞክራሉ። እኛ ግን እንደ ክርስቲያኖች እኮ አምላካችን የእስራኤል አምላክ ነው፣ የአረብ አምላክ ማለት የአረብ አምላክ አይደለም። ማለት አረቦችን አልፈጠራቸውም እያልኩ አይደለም። አምላካችን እግዚአብሔር ነው አረቦችንም የፈጠራቸው። ግን አረቦች አምላካችን ብለው የሚሉት የኛ አምላክ አይደለም። እስራኤል ግን አምላካችን ብለው የሚጠሩት ያህዌ ግን አምላካችን ነው። እርሱም ከድንግል የተወለደው የዓለም መድኃኒት ኢየሱስ ክርስቶስ ነው ማለት ነው። ያ ያህዌ ሰው ሆኖ ከድንግል የተወለደው የዓለም መድኃኒት ነው። ኦኬ። እና ለኛም ወንድሞችም ሜቢ ይሄ ያልገባቸው ነገር ስላለ ኤርሚዬ በደንብ አድርገህ ፍልስጤም ከየት እንደሆኑ እኔ የሆነ ማን ነው የታሪክ ሲያስተምር ከኢራንና ከኢራቅ ምናምን የመጡ እንደሆነ ነው እኔ የማውቀውና እስራኤል ከሀገራቸው እንዳልሆነ ነው ድቅ እዛ ተዳቃቅሎ እንደቆዩ ነው ሂስትሪ አንዳንድ ነገር ምስሰማ እና ይሄ ነገር በእኛም ሀበሻዎችም ስለሚኖር በደንብ አድርገህ ፍልስጤም ከየት እንደሆነ ከየት ዘር እንደሆኑ ብታስተምሩን ሌሎች ምን ቢኒም አሉ ያ ሂስትሪ ነገር ብታስረዱን ደስ ይለናል። በደንብ እኔም ማወቅ ፈልጋለሁ። በደንብ ቴንክ ዩ እህታችን ተባረኪ። ሌላ ደግሞ ሰሙኑ ሲመቻችሁ ደግሞ ኤርሚዬ ሜሎስ ሰሙኑ ስሰማው ነበረ ስለ ድንግል ማርያም ያወራው የነበረው ድንግል ማርያም ሌላ ልጆች እንዳለው ወደፊት እሱን አስተምር። አሁን አታንሺ። እሺ እኔ ስለ ሁሌ ስለማታስገቡኝ ነው። ኧረ እኔ አላውቅም። ከላክሽ አስገባለሁ። ኦኬ ያ ጥያቄ ብለን እሺ በቃ ተባረኩልኝ። ባይ በቃ እኔ ስራ ላይ ስለሆንኩ ይሰማችኋለሁ ታቸውኝ። አሜን። እሺ ቴንክ ዩ። ምክንያቱም እንትን አረስት ዳይቨርት እንዲደረግ አልፈልግም። ትናንትናና ተትናንት ወዲያ ሙስሊሞች ላይ ስናገር እየሰሙ እያንዳንዱ አልገቡም ነበር። ጭጭ ብሎ ካይመው አሁን ነገር እስራኤል ላይ ሳነሳ ጥያቄ አለ ብሎ አሽራፍ መጣ። አሁን ደግሞ ነገረ ማርያም ደግሞ መነሳት የለበትም፣ አይቀላቀልም። ወጥ የሆነ ነገር ነው። ነገረ ማርያም ስንት ያነሳ እና ቴንክ ዩ። እሺ በምንድን ነው በግሪክ ቋንቋ ስምህን የጻፍከው ወንድም ወይ እህት? እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። አመሰግናለሁ። ከየት ቤተ እምነት? ክርስቲያን ነኝ፣ ኦርቶዶክስ። እሺ ነገረ እስራኤል ላይ ነኝ ዛሬ። ጥያቄ አለ? እሱ ላይ ብቻ ነው ጥያቄ የምትቀበለው? አዎ ዛሬ ነገረ እስራኤል ነው። እሺ አለ ጥያቄ? እሺ ኦርቶዶክስ ነገረ እስራኤልን ምን ያውቀዋል ኤርሚ? ያው ግን ጥያቄ ከፈጠረባችሁ ግቡ። እንዴት ምን ያውቀዋል? አያውቋትም እንዴ? ምን ለማለት ፈልገህ ቢኒ? ምን ለማለት ፈልገህ? ሎኬሽን እኔም ቢኒ እንዳለው ነው ልናገር የፈለኩት ቅድም ያውቁማ ስለ እስራኤል ዛሬው ቀን ዲቴል መጽሐፍ ቅዱሳዊ የሆነውን እንግዳ አንዴ ልቀበል። እሺ እንግዳ አንዴ እንቀበል። መሳይ አቤት። ሰላም ነው። እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው?
እኔ ፕሮቴስታንት ነኝ፣ ግን የአብርሃም መነሻ ኬት ነው? መነሻውን ፈልጌ ነው። የት ቤተክርስቲያን ነው ፕሮቴስታንት? እኔ በክርስቶስ ማምነኝ ክርስቲያን ነኝ። የት ቤተክርስቲያን ነው? ቤተክርስቲያን ካልጠራው አይቻልም? ክርስቶስ ማመን አይቻልም? ፕሮቴስታንት ነኝ ብለሃል። የት ቤተክርስቲያን ነው? እኛ ሁሉንም ወደ ክርስቲያን ወደ ክርስቶስ መመራ ነው። ኦኬ ሂዳ ታዲያ ሰባካቸው፣ እዛው እርስ በርስ ተሰባበኩ። እሺ ሌሎች አላችሁ? ውሸታም ሰው እዚህ ስፍራ የለውም። እኛ ሁሉንም ምዕመራንን አላለንም። ኦኬ መሪያችን ወይ ፕሬዚዳንት አስወረድኮት እኮ ተሳስቼ ነው። ፕሮቴስታንቱን የሚመሩት እርሶ ነዎት። እኛ መጋቢ ጻድቁ አብዶ መስለውን ፕሬዚዳንታችንና ፕሬዚዳንታችን መሳይ ብለው ሆነው መጡ። ምንድነው ዛሬ ቀኑ ወገኖቼ? ማለት እንትን ክብረ በዓል አለ እንደሚጠጣበት ቀን ነው። አግቡኝ እንዴ? አግቡኝ አይደለም የሚባለው፣ አስገቡኝ ነው የሚባለው። ወይ ፕሬዚዳንት አስወረድኮት እኮ ተሳስቼ። ቢሊሴ ፕሮቴስታንቱን የሚመሩት እርሶ ነዎት። ዛሬ ብሎክ ያ መጋቢ ቢሊሴ ብሎክ አድርግሻለሁ መስሎን ፕሬዚዳንታችንና ፕሬዚዳንታችን መሳይ ብለው ሆነው መጡ። እሺ ሰላም ኔትወርክ እያስወጣኝ እኮ ነው። ኧረ ፈልጌ ነው በቃ ብሎክ ተደረግሽ፣ ብሎክ ተደረግሽ። እውነት ኔትወርክ እያወጣኝ በጣም ብዙ ጊዜ እየቀለደች ነው የሚመስለና እሺ እሺ ነገረ እስራኤል ነው። ኦኬ ነገረ እስራኤል ላይ ጥያቄ ያለው ሰው ማለት ነው። ማን ነው? አንድ ሁለት ሰው የሚወርድልኝ ወገኖች እየጻፉ ስለሆነ አንድ ሁለት ሰው የሚወርድልኝ። እሺ አንድ ሰው ኖ ኖ ኖ ኖ አገልጋዮችማ አይሆንም። እኔም እወርዳለሁ ኤርሚያ። ያ ኦኬ አርስቱ ላይ ማውራት የሚችል ሰው። እሺ ያሬድ ከየት ቤተ እምነት ነው? ያሬድ ሰላም ነው? እሺ ነገረ እስራኤል ላይ ጥያቄ አለ? እሺ ኦኬ ጊዜ ደጉ አቤት አቤት። ነገረ እስራኤል ላይ ጥያቄ አለ? ከየት ቤተ እምነት ነው? እኔ ወንጌል አማኝ ነው። ለምን አንዳንድ ቁጥር ጻፍክልኝ ታዲያ? ነገረ እስራኤል ላይ ጥያቄ አለ። ኦኬ የት ቤተ እምነት ነው? መሰረተ ክርስቶስ። የትኛው አጥቢያ? ክፍለ ሀገር። የትኛው ክፍለ ሀገር? ክፍለ ሀገር ኦሮሚያ ውስጥ። የትኛው? ከተማውን ጥራለን። ነጌሌ ቦረና። ነጌሌ ቦረና መሰረተ ክርስቶስ እዛ ነው ጌታ የተቀበልከው? አይ ቦሬ መሰረተ ክርስቶስ። ኦኬ ተጠምቀሃል? ታገለግላለህ? ቆይ ነጌሌ ቦረና ኔትወርክ አገለግላለሁ። ኔትወርክ የያዘኝ ነው። ምናልባት ከያዘኝ ተመልሼ ወርጄ እመለሳለሁ። እሺ አይ በቃ ይቅርበት። ኦኬ ይቅርበት። አይ ነጌሌ የቦረና ልጅ እዚሁ ካቻልክ አይደል? እሺ ሰላም፣ እንዴት ናችሁ የጌታ ሰዎች? እሺ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ጥያቄ ያለኝ መጠየቅ እችላለሁ? ከየት ቤተ እምነት ነው? እኔ ሙስሊም ነኝ አልሐምዱሊላህ። እሺ ነገረ እስራኤል ላይ ነው ጥያቄ ያለሽ? ጥያቄ አይ ኢየሱስ ላይ ነው ጥያቄ። ኦኬ ኢየሱስ ላይ ያንቺን መሐመድ ካስቀድመን እንጠይቅሻለና ከዛ እኛን ትጠይቅናለሽ።
ትስማሚያለሽ? ማይክሽን ክፈችው። ማይክሽን ክፈችው። መታችሁ ረጂ። ኦኬ ኮፒ ሊንክ ሼር ታብ አድርጉልኝ ወገኖቼ። ወንድምነት እንኳን ደህና መጣችሁ። ቢኒያው ብሩኬ ሰላም በሉ። እንግዳ ነገረ እስራኤል ላይ ጥያቄ ያላችሁ ነው ማለት በእስራኤል ጉዳይ ቢብሊካል ጥያቄ ያላችሁ ሰዎች ካላችሁ ነው የትኛውን ቤተ እምነት ልትሞግቱ የምትችሉ ጥያቄ መጠየቅ የምትችሉ ማለት ነው። ከፈለጋችሁ በደንብ ታጥቃችሁ። አሜን አሜን። መጣን። እሺ ኦኬ። የኔ ስሜ ማን ነው? እሱ ወንድሜ ማሬ ነው። እኔ አዎ ታገል። የኔ ስም ማን ነው? እሱ ኤርሚ ያርለ እንዴ? ማን ነው እዚህ ጋር ትላለህ? አዎ ኤርሚያስ አይደለም። በየቤቱ ግን ምን እያልክ ነው የምጽፈው? አረ መቼ አንተ ፊቸር ታምኩት በልታችሁ ረድ እታችሁ ረድ። ኦኬ መሳይ ጨርሰሃል እኮ በቃ። የፕሮቴስታንት መሪ ነኝ አልክ። እኛ የፕሮቴስታንት መሪያችን እናውቃለን። ቢኒያው አረገላግለኝ ታች ወንድምነት የሁላችሁንም ሞዴሬተር ባለፈው ወስጄ ስለነበር እንደገና ልመልስልህ አንተ ስለመጣ። ብሩኬ ሰላም በሉ። እሺ አማኞች እኛ ጥያቄ ከሌላችሁ በተለይ ነገረ እስራኤል ላይ ስለ እስራኤል ነው አሁን እየተወራ ያለው። መጽሐፍ ቅዱሳዊ የሆነ ጥያቄ ካላችሁ አማኞች ጥያቄ ብቻ ያላችሁ ላኩ። ከሌላችሁ ግን እንዳትልቁ። ማነሽ አዩቲ ካፌ ና ካፌ ይቅርታሽ፣ ካፌ በስተት ነው ያወረኩና። እሺ እሺ ኮፒ ሊንክ ና ሼር ያ እሺ አዩቲ ላኪ እንትን አስገባሻለሁ። ለምጠይቅሽ ጥያቄ መልስ ከመለሽ ምንም ችግር የለውም። ኦኬ ግን ማይክሽን ኦን አድርገሽ አላወራሽም፣ በብሎክ ነው የምሸኝሽ። እሺ አዩቲ ገብቻለሁ። ገብተሻል። ጥያቄ ጠይቁ ብላችሁ ነበር ያስገባችሁን። እንጠይቅና ከዛ ጠይቀኛለህ። ነገር እስራኤልን በተመለከተ ጥያቄው ስለምን ነበር ጠይቁ የተባለው? ጠይቁ ነው ያላችሁት አይደል? እኔ ጠይቅና ወደ እኔም ጠይቀኛለህ መልስልኝ። እህቴ እኔ የፈለግኩት መጠየቅ እችላለሁ እኮ። ማትቻለሽ የፈለጋችሁትን ጠይቁ ነው የተባለው ወይ ስለ እስራኤል ነው የተባለው? ስለ እስራኤል ያ ዞሮ ዞሮ እኮ ኢየሱስንም ያካትታል። እስራኤል ስናነሳ ኢየሱስም እዛ ውስጥ ይካትታል አይደል እንዴ? ቢኒያም ስለ እስራኤል ነው ጥያቄ ጠየቅነው። ስለዛ እዛ ላይ ጥያቄ ካለሽ ችግር የለውም። ጊዜ መፍጀት የለባትም። ሳምቡሳዋን ትብላ ወርዳለች። አስወርጃታለሁ። ሳምቡሳዋን ትብላ። ጾም አይደል? ሳምቡሳ ሸንዴ እህትዬ አረስት ያረኩትኝ ነገረ እስራኤልን ነው ጠይቁ ያልኩትኝ። በእስራኤል ጉዳይ አቅም አለኝ፣ እሞግታለሁ። በታሪክ በመጽሐፍ ቅዱስ በብሉይና በአዲስ ኪዳን ህዝቡ ትክክለኛ ህዝብ አይደለም፣ ሐሰተኛ ህዝብ ነው። ትክክለኛ እስራኤላዊ አይደለም፣ አህዛብ ነው። ነጮች እዛ ጋር ገጣጥሞ ያስቀመጧቸው ናቸው። እስራኤል የሚባል ሀገር እኮ ከጠፋ ስንት ዓመት ሆነው። አሁን የለም፣ ተበትኖ እንዲሁ ዝም ብሎ ጉም ሆኖ ዱቄት ሆኖ ቀርቷል። እነዚህ የህዝብ ማለት ከሀገር መጥፋት ያለባቸው ናቸው። እንደዚህ ብላችሁ የምትሉ ሰዎች ዌልካም ኑና ከኔ ጋር እንዴት እንደጠፉ እነዚህ ዱቄቱኑ ቡናኞቹኑ እኔ ጋር በታሪክ እውነት ታደርገዋለህ ማለት ነው። በመጽሐፍ ቅዱስ እውነት ታደርገዋለህ ማለት ነው። ሂስቶሪካል ባክግራውንዱን እስራኤልን አውቃለሁ። ከዚህ ሀገር ከዚህ እድሜ በፊት ነበር የነበሩት፣ ከዚህ በኋላ የሉም።
የአሁኖቹ እንዳልኩ እንትና ማን ነው ነስራላ ብሎ እንዳለ ሸረሪት ናቸው ብለህ እንዳልክ የምትል ከሆነ ችግር የለውምና ሸረሪቷ ጥሩ አድርጋ ትነድፋለች ወይ ደግሞ በድሯ ጠላልፋ ወደ መቃብር ትከታለች ማለት ነው። ግን እኔ እንደዛ አላደርግም። ናና በእውቀት ሞክቱ። እስራኤል ናችሁ ደህና ነኝ። ከፊ እሺ ቆያለሁ እኔ ላውራ ከፊ አንተንም ትለው ቆይ አንዴ። ሰላም ናችሁ? ደህና ነኝ እግዚአብሔር ይመስገን። እሺ ጥያቄ ለመጠየቅ ፈልጌ ነበር። እሺ ትጠይቃለህ። ቆይ እሺ ወንድሜ ከፊ ሰላም ላንተ ካለ ቆይ እሺ ወንድሜ ከፊ እንዴት ናችሁ? እግዚአብሔር ይመስገን። ሮሜ 10 ወይም 11 ላይ ብታወጣልኝ ደስ ይለኛል። እስራኤል ሁሉ ይድናል ተብሎ እንደተጻፈ የሚለውን ከፊ እሱን በኋላ እናወራለን። በአሁን እኛው እርስ በርስ ወንጌል የምናምን ሰዎች ሳይሆን መጠየቅ ያለብን በተለይ እስራኤል አገር አይደለም፣ ህዝብ አይደለም፣ ህዝብነቱም ዝም ብሎ ዲቃላ ነው፣ እውነተኛ ህዝብ አይደለም፣ አገሩም የነሱም አይደለም እያሉ ቲክቶክ እየከፈቱ የሚፎክሩ ሰዎች አሉ። እነዛ የሚፎክሩ ሰዎች በእውቀት መጥተው እኔን እንዲሞግቱ ይፈልጋለሁ። በዚህ 10 ዓመት ውስጥ ደጋግሜ ተናግሬያለሁ። ይህ ሀገርና የህዝብ ሐሰተኛ ነው፣ ውሸት ነው፣ ምልህ ዝም ብሎ ገለባ ነው ብለው የሚሉ አሉ። እነሱ ነው የምፈልገው። እኔ እባካችሁ እስራኤል እንደ ሀገር አይደለችም፣ ህዝቡም ውሸታም ነው። እስራኤል የሚባል ህዝብ ከድሮም አልነበረም። ምድሪቱ የፍልስጤማውያን ነች፣ የአረቦች ነች። ኢየሩሳሌም የሚባለው አረቦች ናቸው ድሮ ኮረቆሩት። የት ያውቁትና እስራኤላውያኖቹ እንደዚህ የምትሉ ሰዎች ኑ ቤት እኮ ቲክቶክ እኮ ከፍታችሁ 10 እና 15 ሰው ምናምን ነገር ይዛችሁ ዋይ ዋይ ትላላችሁ። ወገቡ እንደተመታ ውሻ ማለት ነው። ስንጠራችሁ ግን አትመጡም። እኔ ስጠራችሁ ግን አትመጡም። ኑና አውሩ። አሁን እዚህ 800 ሰው ምናምን ነገር አላችሁ እኮ አድፍጣችሁ ቁጭ ብላችኋል። ለምን አትመጣችሁ አታወሩ? እቻ ሀገር የአረብ መሆኗን በታሪክ ታሳየኛለን። እንገልጠዋለን። አየህ፣ ታናክን እንገልጣለን፣ ብሉይን አዲስ ኪዳን እንጠቅሳለን፣ እንገልጣለን። ደግሞ ሚድል ኢስት ሂስቶሪን እንገልጣለን ማለት ነው። ከኔ ጋር ብቻ ታወራላችሁ ባካችሁ። አሁን ክርስቲያኖች አትላኩልኝ፣ ኢቭን አንዳንድ ቤተ እስራኤላውያንም አትላኩልኝ። አሁን የምፈልገው እኔ አሉ የዛይኒስት ጠላት ብለው የጽዮናውያን እንቅስቃሴ እያሉ በምላሳቸው መርዝ የሚረጩ ማለት ነው። መርዛቸውን ላስተፋቸው ይገባል። አይመስልህም? በእውቀት እና እነሱ ነው የምፈልገው። እናንተ ኑ እንደዚህ ተቃውሞ ተቃራኒ ያላችሁ እስራኤል የሚባል ሀገርና ህዝብ የለም ብላችሁ የምትሉ እናንተ ኑ ነው የምለው። እሺ ካላችሁ አንዳንድ ቁጥር ጻፉልኝ። ቴንኪው። ነገደ እስራኤል እንኳን ደህና መጣ። ጤና ይስጥልኝ። እግዚአብሔር ይመስገን። እንግዲህ ለአድማጮች አንተም ያው ሰላምታ እያቀረብኩኝ ስለጋበዝከኝ አመሰግናለሁ። በአንድ ቀን ነው የገባሁ ከቤትህ። ከታች ሁኜ እከታተላለሁ። ጠንካራ ጎን አለ፣ ተጽዕኖ ፈጣሪ ነህ። በጣም ብዙ ተከታዮች አሉ። እያነበብክ ነው የምትከራከረው። በጣም እኔ አድናቆቴን እሰጣለሁ። በመጀመሪያ ተከራካሪ ነህ፣ በጣም ጥሩ ነው። በጣም ደግሞ ሀሳብ አሁን እንደወድ በጣም ያንተን ሀሳብ እንደወድ ካደረገኝ ህዝበ እስራኤልን የመሰብሰብ የመታደግ ከመጽሐፍ ቅዱስም ከነቢያትም የተነገረውን የማይቀበሉ ህዝበ እስራኤል የለም። የሀገርን እውቅናም የማይቀበሉትን በጣም ትከራከራለህ። በጣም አመሰግንሃለሁ። በዚህ በጣም ጎበዝ ጀግና ብያለሁ። አዎ ለምን በእውቀት የተመሰረተ ክርክር ስለምታደርግ ማለት ነው። ይሄን ካልኩኝ እንግዲህ ያው ህዝበ እስራኤል
ያው በእስራኤል ዲሞክራሲ አለ፣ የሃይማኖት ነፃነት አለ፣ ከቴሮሪስት አሸባሪዎች ውጭ ማለት ነው። በህግ የበላይነት ያምናሉ። ህዝበ እስራኤል ጠቅላይ ሚኒስትሩን ሳይቀር ፍርድ ሸንጎ የሚያቆም ህዝብ አላት፣ ጠንካራ ህዝብ አላት። ሴቶችን የስልጣን ባለቤት ያደረገች ጽዮን ኢየሩሳሌም ናት። ይሄንን መታገል የሁሉም ድርሻ ነው ብዬ ነው ማምነው። እንግዲህ አሁን ጥያቄ ወደ መጨረሻው ጥያቄ ስመጣ አንተ ስታስተምር አዲስ ኪዳንን መሰረት አድርገህ ነው አብዛኛውን የምታደርገው። ኢየሱስን መሰረት አድርገህ አዳኝም ታዳጊም እንደሆነ አድርገህ ነው። ይሄ ደግሞ ምንም በእስራኤል ሀገር የሃይማኖት ነፃነት ቢኖርም የፈለጉትን ማራመድ ቢቻልም እስራኤላውያን ደግሞ የኦሪት አማኞች ደግሞ ይሄንን አይቀበሉም፣ አያምኑም። ለምን? ለ3000 ዘመን የተበተነው ህዝብ የኢትዮጵያን ቤተ እስራኤል ይሁዳውያንን እንደ ምሳሌ ብንወስድ 3000 ዘመን በገጠራማይቱ ኢትዮጵያ ጠብቀው መከራ በስንት ስቃይ አይተው ጠብቀው የኖሩ ናቸው ለእኛም በረከት የሆኑትና አይቀበሉም የኢየሱስን መወለድ ወይንም አዳኝነት፣ ታዳጊነት ወይንም አዲስ አምላክነት፣ አዲስ ኪዳንን ፍጹም አይቀበሉም። እና ይሄን እንዴት ታየዋለህ ለማለት ነው። ያንተ አስተምሮ ምን ይሄን ከዚህ ጋር አይጋጭም ወይ ነው? ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ያክብርልኝ። የፔሳህ የነፃነት የግብፅ ምድር የወጡበት የነፃነት በዓል ነው እያከበርን ያለ ነው እና በዚህ ከዚህ የምታዳምጡ እስራኤላውያን የሆናችሁ የኦሪት አማኞች ፔሳህ ሰማያህ እያልኩ ጥያቄን እጠብቃለሁ። ኦኬ፣ እሺ ወንድሜ፣ እኔም ለእስራኤላውያን ሀቅ ፔሳህ ሰማያህ ብያለሁ። እንኳን ለፋሲካ ከግብፅ ምድር ለወጣችሁበት ከባርነት ቤት አባቶቻችን ለወጡበት በዓል በሰላም አደረሳችሁ ላለሁኝ። ኦኬ፣ እነኛ እስኪመጡ ድረስ እጠብቃለሁ። አሁን የምጠብቃቸው ሰዎች እንዲመጡ ነው የምፈልገው። በተለይ አገሪቱንና ህዝቧን በተመለከተ ሮንግ መረዳት ያላቸው ሰዎች እነሱ ነው የምፈልገው ዛሬ ማለት ነው። ሞር የምፈልገው ዛሬ እስራኤል እንደ ሀገር አይደለችም አሉ እኮ እንዳልኳችሁ 3 እና 4 5 6 ቤት ይከፍቱና 30 20 15 10 ሆነው ያወራሉ። ብዙ ጊዜ ሰማቸዋለሁ። ቅድም ሰማ ነበረ፣ ትናንት ወዲያም እንደዚህ ሰማ ነበረ። ግን እኔ ጋር ብዙ ህዝብ ስላለ አንደኛ ሰዎቹን አላቃቸውም፣ በስርዓትም የሚያወሩም አይደሉም። ተደማምጠው እኔ ከገባው በዚህ ፔጅ ነው የምገባው። ብዙ ህዝብ ይገባል። ህዝቡን እዛ ይዤ ዝም ብሎ መደናቆር እንዳይሆን ብዬ በሚል አልገባም ነበር። ለዚህ ነው ቤቴን የከፈትኩትኝ። በሱ ላይ ነው የማወራው። ኦኬ። ከዛ ባለፈ የኢትዮጵያ ምድር ላይ ስለነበሩ ቤተ እስራኤላውያን ወገኖች ያለፉበት መከራ ምናምን ነገር ነው የነገርከኝ። አዎ፣ ያ መከራ ለእነሱ ብቻ ሳይሆን በእስራኤል ኢትዮጵያ ብቻ ላሉ ሳይሆን በምድር ዙሪያ ላሉት ሁሉ እስራኤላውያን ያ የደረሰበት ምክንያት እስራኤል ለምን ያደረሰበት ብለን ስንል በቃ ከአምላኩ ከእግዚአብሔር ጋር ስለተጣላ ነው። ባይጣሉ ኖሮ ከሀገራቸው ከምድራቸው ባልተነቀሉ ነበር። እና ይሄ ደግሞ ልብን የሚሰብር ታሪክ ነው። ሩቱን እናገኝ ከተባለ በቃ ዋነኛው ትልቁ ችግር ራሱ እማ ላይ ነው የሚያርፈው? እስራኤል ላይ ነው የሚያርፈው። በባዕድ ምድር ስለተበተኑ ነው በባዕድ ምድር የተሰደቡት። ሊሰደብ የማይገባው ህዝብ ተሰደበ፣ ሊረገም የማይገባው ህዝብ ተረገመ፣ ሊጠላ የማይገባው ህዝብ ተጠላ፣ ሊገደል የማይገባው ህዝብ ተገደለ። ተገደለ ብቻ ሳይሆን ተጨፈጨፈ። ዘር ጥፋት ሁሉ ተከናወነበት። ይሄ እኔን ውስጤንም ውጭንም የሚያስለቅሰኝ በጣም ልቤን የሚሰብረው ነገር ነው። ግን የዚህ ምክንያቱም እንደው ከተባለ እስራኤል ከአምላኩ ጋር ሁል ቀን ይጣላል። ለምን እንደሚጣላው ታናኩን ጥሎ ቶራን ጥሎ በራሱ ሐሳብ ይሄዳል። ይሄ በእስራኤል ከግብፅ ምድር ከወጣበት ጊዜ ጀምሮ በቀደመው ኪዳን
በእያንዳንዱ ነቢያትና መሳፍንት በተነሱበት ዘመን፣ ነገስታት በተነሱበት ዘመን መጽሐፍ ቅዱስን እንደኔ ያነበበ ሰው ካለ የሚያየው ነው። ውሃ ቅዳ መልስ አይነት ነገር ህይወት ማለት ነው። አንዴ ይታዘዛሉ፣ ከዛ ይባርካቸዋል እግዚአብሔር። ከዛ ደግሞ ሲበድሉ ለጠላቶቻቸው አሳልፎ ይሰጣል። በምድራቸውም ላይ ሳሉ ምድያማውያን ይመቷቸዋል፣ ይገላቸዋል። ፍልስጤማውያን ይጮቱባቸዋል። ከዛ እንደገና እግዚአብሔር ደግሞ መስፍንን አስነስቶ ወይ ዳዊትን ወይ ሳምሶንን ወይ ጌዲዮን ወይ ባራቅን አስነስቶ ይመታላቸዋል። ተመልሰው እንደገና ደግሞ ይበድላሉ። አሞናውያንን ያመጣል። የኔ ሚስት አንዴ ስታነብ በዘመነ መሳፍንት ላይ ስታነብ ቱማች አለች። ቱማች እና ለምን እንደዚህ ሆነ? እስራኤል ለምን እንደዚህ የሚያደርገው? የአምላኩን የእግዚአብሔርን ሕግ አላወቀም። የብሉይ ኪዳን ነቢያት እያንዳንዳቸው የሚመሰከሩት ይህንን ነው። ቶራው እጃቸው ላይ ያለ ግን አያነቡትም ነበር። መጽሐፉ እጃቸው ላይ ያለ አያነቡትም። እስራኤል በእውቀት እግዚአብሔር የባረከው ትውልድ ነው። ሳይንሱን፣ ቴክኖሎጂውን፣ ምኑን ዓለምን አሁን በአንድ እግር ቀጥ አድርጎ ማስተዳደር የሚችል እውቀት አለው። አሳይቷልም አስመስክሯልም። ግን ይህንን ሁሉ የሚያውቅ ህዝብ ግን ለእግዚአብሔር ቃል ግን የእግዚአብሔርን ቃል ግን ሲያነባ አይታይም። ሁሉም አይደሉም፣ የሚያነቡ አሉ፣ አያነቡም። የእግዚአብሔርን ቃል ባለማንበባቸው ምክንያት ከአምላካቸው ከእግዚአብሔር ጋር ተጣሉ። የእግዚአብሔርን ቃል ባለማንበባቸው ምክንያት የእግዚአብሔር ቃል እውቀትን አጡ። ስለዚህ እግዚአብሔር አድርጉ ያላቸውና አታድርጉ ያላቸውን ነገር ለይተው አላወቁ። ባለማወቅ ምክንያት ከአሕዛብ ሴቶች ጋር ሁሉ ተጋቡ። በሕጉ መሰረት አልተፈቀደም ነበር ቶራ ላይ። እነ ሰለሞንን የሚያክል ትልቅ ነገስታት ሁሉ በዚህ ነው የበደሉት። የአሕዛብን ሴቶች፣ እንግዶች ሴቶችን በማግባት ማለት ነው። እንዲያገባ ግን አልተፈቀደለትም እስራኤል። ሰለሞን ያን ሁሉ ሴት እንዲጎተት አልተፈቀደለትም። አካብም በዚህ ተላላፊ የሆነ የእስራኤል ንጉሥ የአሕዛብን ሴት ሄዶ አገባ። ገና በምድረ በዳ እየሄዱም እየተጓዙም ያሉ ህዝቡ ከሞዓባውያን ልጆች ጋር አመነዘሩ ይላል። ማን እንዲያመነዝሩ ጌታ አልፈቀደም። እና በጣም በቃ ልብ ሰባሪ ነገር በባለፈው ትውልድ በአባቶች ዘመን ማለት ነው። የአሕዛብን ጣዖታት እንኳን እንዲያመልኳቸው ቀርቶ አይደለም ስማቸውን እንዳጠሯቸው ብሎ ያሉትን ስሙ በተጠራበት በያህዌ ቤት ውስጥ አምጥተው ተከሉ። እንደነ ምናሴ አይነት ክፉ ነገስታት፣ እንደነ አሳፍ አይነት ኢቭን አሳፍ እንኳን ደገኛ ንጉሥ ሆነ። መጨረሻ ላይ ግን ከበዓሊም አራቅም ይላል። በኤፍሬምና በብንያም በኤፍሬምና በይሁዳ በተራራማው በሰሜኑ አገር ላይና እንደዚሁም በይሁዳ ሁሉ ጭምር ጣዖታትን አቆሙ። በወናዎች ኮረብታዎች ላይ አጠኑ። ለሰማይ ሰራዊት ከእንጨትና ከድንጋይ የተሰሩ ከብርና ከምናምን ከወርቅ የተሰሩ አማልክቶችን የአሕዛብን አማልክቶች አመለኩ። ወንድም ኤርሚያስ ከይቅርታ ጋር አታቋርጠኝ። በቀጥታ መልእክቱ መልሱን ልመጣ ነው። ከዚህ የተነሳ እስራኤል ከአምላኩ ጋር ተጣላ። ኦኬ፣ ብሉይ ኪዳን የቀደመው ኪዳን ለባቢሎናውያን ተማረኩ። ከዛ ተመለሱ። ሁለተኛውን ቤተ መቅደስ ሰሩ። ሁለተኛውን ቤተ መቅደስ ሰርተው በተቀመጡበት የሽዋ ተወለደ። የሽዋ እስራኤላዊ ሰው መሆኑን ያውቃሉ። እሱ ግን ማለት ማን እንደሆነ ግን ጥቂቶች አወቁት። ያላወቁት ግን አላወቁትም። ለአሕዛብ መንግስታት አሳልፈው ሰጡት። በዚህ 2000 ዓመት ውስጥ የደረሰው ነገር ሁሉ በሙሉ የሽዋ ሞቶ በአመፀኞች ተገደለ። ወንድሜ የሚዩት አድርገው። ጥያቄ ያለ ጠይቀኝ እና የሽዋ ሞተ። ከመሞቱ በፊት ግን ተናገረ። ከዚሁ ህዝብ መካከል ስለወጣ አልተቀበሉትም፣ አላወቁትም፣ እንዲያውቁትም አልፈለጉም። እኔ ይቅርታ አድርግልኝ ወንድሜ፣ ሰላም ሁኑልኝ አድማጮች። እና የምታስተምርበት ዘዴ ትክክል ነው ብዬ አላምንም። ወንድሜ ይቅርታ አድርግልኝ እርምዬ። እኔ እንድታስተምረኝ አይደለም የፈለጉት። ጥያቄን ለታችሁ አይደለም ችግሬ። ዋናው ቁልፉ ይሄ ነው። የሽዋን ገፋችሁት፣ ጣላችሁት፣ በአመፀኞች እጅ አሳልፋችሁ ሰጣችሁት፣ ገደላችሁት፣ ንጹህ እንደማፈሰሳችሁ፣ ጻድቁን የማይሞተውን እንዲሞት አሳልፋችሁ ሰጣችሁ። ከዚህ የተነሳ ከየሽዋ ጋር አልተስማማችሁም። ለሰላምሽ የመሆነው እኔ ወደ አንቺ ስመጣ ይህ ነገር ከዓይንሽ ተሰውሮብሻል። ጠላቶችሽ ቅጥርን ቀጥረዋል። ድንጋይ በድንጋይ ሳይፈርስ በዚህ አይቀርም።
ልጆችሽን ወደታች የሚጥሉበት ዘመን ይመጣሉ ብሎ እንዳለ ጌታዬ ተናገረ። እስራኤል ትልቁ ችግሩ የእግዚአብሔርን ቃል እውቀት የለውም። መሺሃው መቼ እንደሚመጣ አያውቁም፣ ለማወቅም አይፈልጉም። ስለ የሺዋ አሁን ስናገር ይኸው በቃ አመመው። ቢያምህም ወንድሜ እንደ እስራኤላዊ ወንድም እወድሃለሁ፣ ወዳችኋለሁ። ቀደም መግቢያ ላይ ኢየሱስ ክርስቶስን መሰረት አድርገንም ትናገረው አልከኝ። አዎ የሁሉ መሰረት እሱ ስለሆነ እሱ ማለት የሺዋ ማለት የእስራኤል አምላክ ያህዌ ማለት ነው። እሱን ማወቅ ማለት ህይወትን ማግኘት ማለት ነው። እሱን ማጣት ማለት ህይወትን ማጣት ማለት ነው። እስራኤል ልትተላለፈው የማይገባትን ነገር እዚህ ጋር ተላለፈች። አላወቀችውም። ሊያውቁትም አልወደዱም። ያውቁትም አልወደዳችሁም። ከዚህ የተነሳ በባዕድ ምድር ጌታ ከአረገ በኋላ በባዕድ ምድር ተበተናችሁ፣ በአሕዛብ ሀገሮች ተበተናችሁ። ለ1900 ምናምን ነገር ዓመት በምድር ዙሪያ ሁሉ ተበተናችሁ። እግዚአብሔር ደግሞ በምሕረቱ ባለጠጋ ስለሆነ እንደገና መሺያው ተመልሶ የሺዋ የሚመጣበት ስለሆነ ምልክት ስለሆነች እስራኤል ጠፍቶ አይቀርም የያዕቆብ ዘር። ጌታ ራሱ ተናግሯል። ኢየሱስ ክርስቶስ የሺዋ ተናግሯል። ስለዚህ እሱም ተመልሶ ሊመጣ በደጅ ስላለ የአርማጌዶን ጦርነት እየተደገሰላችሁ ስላለ ይሄ አሁን ያለ የዛይኒስት ጠላት ነኝ ብሎ የሚል የጽዮናውያን ጠላትነት የተጠናወተው ክፉ ሕዝብ በዓለም ዙሪያ ያለ ሁሉ እስራኤል ይጥፋ እያለ የሚረግማችሁ ዘር ሁሉ አንድ ቀን ዓለም ሁሉ ጥርሱን አግጥጦ ሊበላችሁ ይመጣል። የምትጠፉ ትጠፋላችሁ፣ ግን ሁላችሁም ግን አትጠፉ። ታዳጊው የረገማችሁት ስሙ ሲጠራ የሚያንቀጠቀጣችሁ የሺዋ እዚች ምድር ላይ ተመልሶ ይመጣል፣ እናም ይታደጋችኋል። ይህንን እውነት በፍጹም መስማት አንፈልግም ብላችሁ የገፋችሁት ነው። ዛሬም እንግዲህ የዘመናችሁን ቁጥር ጨርሳችሁ በሞት ስትጠሩ በእሳት ባህር ለዘላለም ትጣላላችሁ ማለት ነው። የሚያምኑት እስራኤላውያን ያምኑታል። ሁዝ ጂሰስ ማን ነው? የሺዋ ለምንድን ነው ስሙ ሲጠራ የራሳችሁን ወገን እንዲህ የምትጠሉት? እንደው በአምላክነቱ እንኳን አትወቁት። ለምን ስሙን ትረግሙታላችሁ? ለምን ትጠሉታላችሁ? ከዚህ ጋር ለመጠየቅ ፈልጌ ነው። ሚዩት አድርገው። እሺ ተሰጣለሁ። ትጠይቃለህ። ሚዩት አድርገው። ስለዚህ የእስራኤል ሕዝብ መበተንና የእስራኤል ሕዝብ እንደዚህ ለመሆን በዓለም ዙሪያ ለመሰደብ ምክንያቱ አምላኩን እግዚአብሔርን ድሮም አላወቀም። ከዛ በላይ ደግሞ ከምንም በላይ መሺሃውን አላወቀው። ከዚህ የተነሳ ነው የተሰደባችሁት። ከዚህ የተነሳ ነው የተገደላችሁት በዓለም ዙሪያ። ከዚህ የተነሳ ነው የምትጠሉትም። ባይዘው ከመሺሃው ጋር በተገናኘ ነው የምትጠሉት። እስራኤል የመሺሃው ዘር ስለሆነ ሰይጣን የማይፈልገው ህዝብ ቢኖር በዓለም ላይ እስራኤልን ነው። ሰይጣን ማለት ነው። ለምን የማይፈልገው? የመሺሃው ዘር ስለሆነ ማለት ነው። ሁለት ህዝብን ይጣላል፣ እስራኤልንና ቤተክርስቲያንን። ሰይጣን አይፈልግም። ለዚህ ነው በየቁርአናቸው መጽሐፍት ላይ ሁሉ አይሁድንና ክርስቲያንን የገደለ ጀነት ይገባል እያሉ እስማኤላውያን የሚናገሩት ማለት ነው። ማንን የገደለ? በእስላሞች በቁርአን መጽሐፍት ላይ ክርስቲያንንና አይሁድን አንገቱን የበጠሰ የቀነጠሰ ጀነት ይገባል፣ 72 ድንግል ሴቶች ይሰጡታል ይላል። አየህ፣ ምንድነው ምክንያቱ? እስራኤል የመሺያው ዘር ናት። ቤተክርስቲያን የመሺያው የመሰረታት እሱ ጌታዋና አምላኳ የሆነለት ህዝብ ነው ቤተክርስቲያን ማለት። ስለዚህ ሰይጣን አይፈልግም ይሄን ሁለት አካል። እናንተ ሩቅ ናችሁ፣ በሩቅ ቆማችኋል። ቶራን ጥላችሁ ህጉን ጥላችሁ አታነቡ። በስሜት የአረብ ሀገር ሴት ይመስል አንዳንዱ ዝም ብሎ መሳደብ ነው። በቅንነት አንዳንዶቹ ገብተው የሚጠይቁም የለም። መሳደብ ብቻ መጫጫ ብቻ ነው። በቅንነት ግን ለምጠይቁ እንመልስላችኋለን። ተባረኩ። እሺ፣ ወደ ወንድማችን ነው መጠየቅ ይችላል። ከዚህ ላይ አሁን ይምታታል። አሁን አንተ በምታስረዳበት ጊዜ በጣም ይምታታብናል። የትኛው ቀሴታ መስለብ ቀሴታ ነው? አሁን ማለት በእኛ በይሁዳውያን እምነት መሲሁና እግዚአብሔር ልዩነት እንዳለ ነው። ማን ነው መሲሁ ማን ነው እግዚአብሔር የሚለው አሁን ከአንተ ጋር ሁለቱም
ሁለቱም እሱ እንደሆነ ነው አድርገህ እያቀረብክልን ያለው። መሲሁም እሱ ነው፣ እግዚአብሔርም እሱ ነው። ግን ከአሁን በፊትም መሲሆች ነበሩ። ለምሳሌ እነ ሻውል፣ እነ ዳዊት፣ እነ ንጉሱ ሰለሞን ነበሩ አይደል? እነሱ እግዚአብሔር አይደሉም። በእግዚአብሔር የተቀቡ ናቸው እንጂ በእግዚአብሔር የተመረጡ። አሁን ከዚህ ላይ መሲሁም ኢየሱስ ነው፣ እግዚአብሔርም እሱ ነው። ከዚህ ላይ አንደኛው የሚያምታታብን ዋናው ትልቁ ነገር ይሄ ነው። ከእንደገና ደግሞ ሞተ። መሲሁ ሞቷል። መሲሁ ማለት አንድ ብቻ እንደሆነና እሱ ብቻ እንደሆነ እኛ እንደምናውቀው ህዝበ እስራኤል ከትውልድ ትውልድ እየተካ ያኛው አንዱ እድሜው ሲያልፍ ያኛው እየተተካ ያኛው ሲያልፍ ያኛው እየተተካ እግዚአብሔር እየቀባው እግዚአብሔር በመረጠው መሰረት ህዝበ እስራኤልን የሚመራ መሪ ንጉስ እንደሆነ ነው እኛ በእኛ የምናውቀው መሲሁ ማለት። ከዚህ ደግሞ አንተ እግዚአብሔር እንደሆነ አድርገው አቅርበዋል። እንደተገደለም ይሄው አቅርበዋል። አልተቀበላችሁትም፣ ገድላችሁታል የሚል ደሙን አፈሰሳችሁት የሚል ነው። የት ላይ ነው ገደላችሁ እንደገደል ነው? የት ላይ ነው የሚናገረው ማለት? እኔ ባቅ ከዚህ ላይ እኔን አሳምነኝ። የት ላይ ነው የተገደለው? እንዴት ነው የተገደለው የሚለውን እዚህ ጋር ብታስረዳኝ። ቴንክ ዩ ዛሬ በቀንነት ስለጠየቀኝ እንመልስልሃለን፣ ደስ ብሎን ማለት ነው። ኦኬ አንደኛ ስለ መሺሃው ያላችሁ መረዳት ቅድም የጠቀስክልኝ የብሉይ ኪዳንን ነቢያት ነው። አንተ የብሉይ ኪዳን ላይ የቀደመው ኪዳን ላይ የነበሩትን ነገስታትን ነው እየጠራ የነበረው። ነገስታት አዎ ይቀባሉ፣ ነገስታት ይቀባሉ። እነዚህ ይቀባሉ። እነዚህ የተቀቡት በሙሉ መሺሃ ብላችሁ ተጠሯቸዋላችሁ። ነገስታቱን ሁሉ ማለት ነው። ቅድም ሻውልንም ዳዊትንም ሰሎሞንንም እንደጠራው ማለት ነው። ኦኬ ዘይት የፈሰባቸው የተቀቡ መሺሃ ተብለው ይጠራሉ። ገዢ ምናምን ነገር ብሎ የሚል ቃል ስላለው ማለት ነው። ንጉስ፣ ገዢ የሚል ቃል። ኦኬ አሁን በእስራኤል ውስጥ መሺሃ ተብሎ የሚባለው ነገስታቶች ይነሳሉ አይደለም። አንድ ልዩ የሆነ መሺሃ አለ አይደለ የምትጠብቁት? አዎ ግን ይኸውልህ የሰው ልጅ እድሜ እስካልተጨመረ ድረስ የሚመጣው አሁን በምድር ላይ ከሚኖረው ህዝብ እግዚአብሔር የሚቀባው ልክ እንደ አባቶቻችን ሲያደርግ እንደነበረው እግዚአብሔር የሚመርጠውን ነው ይቀባዋል። ያ እድሜው ካለፈ ደግሞ ሌላ ይተካል ማለት ነው። ቆይ እሱ ማንም በእሱ ምትክ ማንም አይተካም። አሁን ወንድሜ ትልቁ ችግሩ ናከኛ ትበለኝ እንጂ ታናክን አለማንበብ ነው ለዚህ የዳረጋችሁ። ታናክን አንብቤዋለሁ እኔ አነባለሁ። እሺ ታናክን ካነበብክ አሁን በታናኩ ስናወራ ይሄ ብቸኛ መሺሃው መቼ ነው የሚመጣው? ጌታ በምን ጊዜ ይመጣል? ከማን ነገድ ይመጣል? ለምን ዓላማ ይመጣል ብሎ ተናገረ። ብቸኛው ነው ይሄኛው መሺሃ። እነዚህ እነ ሳኦል እነ ዳዊት እነ ሰለሞን ምናምን ነገር ሮብዓም አብያ ምናምን ነገር ተባሉት። እነሱ የተቀቡ መሺሃ ተብለው ይጠራሉ። ነገስታት ናቸው፣ በዘይት ስለተቀቡ ነው። ይሄኛው ግን በሰው አይደለም የሚቀባው፣ ዘይት አይፈስበትም። እነዚህ በካህናት ይቀባሉ። ሰለሞን አሁን በካህኑ በሳዶቅ ተቀብቷል። ወደ ጊዮን ወሰደ፣ ቀባው። ዳዊት በሳሙኤል ተቀብቷል፣ ዘይት ወስዶ። ሳኦል በሳሙኤል ተቀብቷል። እንደዚህ እየተባለ ተቀብተዋል። በእግዚአብሔር ስለተመረጡ ነው። ልክ ነው፣ ምንም ጥርጥር የለም። ልክ ነው። ስለተመረጡ ሳኦልና ዳዊትን ሽሙኤል ነቢይ ቀባቸው ማለት ነው። ሽሙኤል ከቀባ በኋላ ሰለሞንን ደግሞ በጊዮን ካህኑ ሳዶቅ ቀባው ማለት ነው። ከነቢዩ ናታን ጋር ሆኑ። ስለተመረጡ ነው የተቀቡት፣ በዘይት ነው የተቀቡት። ይሄኛው መሺሃ ግን በዘይት ማንም አይቀባውም። እናንተ ጋር የተሰጠ ትምህርት ኤልያው ነቢይ ሲመጣ ይቀባዋል አላችሁ። በፍጹም ውሸት ነው። በፍጹም ታናክ ላይ እንደዛ አይልም። ኤልያው ነቢይ በሚመጣ ሰዓት ላይ ልብ ብለህ ሰማኝ ወንድሜ።
ኤልያው ነቢይ በሚመጣ ሰዓት ላይ መሺያውን ይቀባዋል ብሎ የሚል ታናክ ላይ ጌታ አልተናገረም። ከተናገረ በመረጃ ታሳየኛለህ። ይሄ መሺህ በሰው አይቀባም። እንደ ዳዊትና እንደ ሳኦል እንደ ሰለሞን በሽሙኤልም በካህኑ ሳዶቅም አይቀባም። ስለዚህ ይሄ ብቸኛ ከሱ በፊት የሌለ ከሱም በኋላ የማይሆን ብቸኛ ነው። ይሄ መሺህ ሰው ነው። አስቀድሞም ደግሞ ጌታ ነው። ጌታ ማለት የእስራኤል አምላክ አዶናይ ነው። ሰው ከዚህ ላይ ያልተግባባንበት ነገር አለ። መሺህ የሚለው ቃሉ ራሱ በዘይት የመቅባቱ ስርዓቱን ነው። አንተን ያልከው ታናክ ግን እሱም በዘይት የተቀቡቱ ነገርኩ እኮ። በዘይት የሚቀቡቱ እነዚህ የሚቀቡቱ ሻኦል፣ ዴቪድ፣ እነ ሶሎሞን የተቀቡቱና ሌሎቹ ነገስታት የተቀቡት በዘይት ነው። ዘጸአት መጽሐፍ ምዕራፍ 28 ቁጥር 1 ላይ ባለው ከእሱ ጋር ጀምሮ በተለይ ምዕራፍ 28 ምዕራፍ 30 ሶሪ ዘጸአት መጽሐፍ ምዕራፍ 30 ላይ ካህናቱና ዘጸአት መጽሐፍ ምዕራፍ 28 ላይ ካህናቱ በሚቀቡበት በተለይ ዘጸአት መጽሐፍ ምዕራፍ 30 ላይ የተሰራው ዘይት አለ፣ ቅብአ ቅዱስ የሚባል ወይ ደግሞ ቅብአ ዘይት። በዛ ዘይት ካህናት ይቀባሉ። በዛ ዘይት ነገስታት ይቀባሉ። ያ ዘይት የተቀደሰ ዘይት። እነሱ መሺህም ነው የሚባሉት። እነሱ ናቸው መሺህ የሚባሉት። እነዚህ ማለት ነው እነ ሰለሞን፣ እነ ዳዊት፣ እነ ሳኦል፣ እነ ሮብዓም፣ እነ አብያ፣ አሳ፣ ኢዮሳፍጥ እንደዚህ ማለት ነው መሺህ ተብለው ይጠራሉ። መሺያው ግን ብቸኛ የሆነ አንድ መሺህ አለ እስራኤል የምትጠብቀው የነበረው። ይሄኛው መሺያ ልዩ ነው። በሰው አይቀበል። እሱን አንጠብቅም ነበር። በሰው ይጠብቁት ነበር። በዚያንም ዘመን ወንድሜ ይጠብቁት ነበር ስለተነገረ ከሞሼ ዘመን ጀምሮ ይጠበቅ ነበር። ሞሼም ተናግሯል። ነገዱ ከይሁዳ ነገድ ነው፣ ከእሴይ ዘር ነው፣ ከዳዊት ቤት ነው እያሉ ሞሼ ተናግሯል። ኤርሚያው ተናግሯል። ኢሻያው ተናግሯል። ሕዝቅኤል ተናግሯል። ዘካርያስ ተናግሯል። ዳዊት ተናግሯል። ዳንኤል ተናግሯል። ሚልኪያስ ተናግሯል። ሚኪያስ ተናግሯል። ኤርሚያው ተናግሯል። ያልተናገሩ የብሉይ ኪዳን ነቢያት የሉ። ይሄ የሚለው ምንድነው? ከተቋረጠ በኋላ ነው። ሳይቋረጥ በፊት ወንድሜ፣ ከተቋረጠ በኋላ አሁን ተቋርጧል። ብዙ ዓመታት ነው። ሳይቋረጥ በፊት አሁን አድመጠኝ አዳመጠኝ። ህዝበ እስራኤል የሚጠብቀው የተለየ ሳይሆን እንደነበረው የአባቶቻችን ስርዓት እንዲመጣ። ተሳስታችኋል። ለዚህ ነው የተሳሳታችሁ። ታናክን ስላላነበቡ ተሳሳቶች። ቢያንስ አድመጠኝ ካወራህ ከኔ ጋራ እኛ የምንጠብቀው እንደነሱ አይነት ነገስታት ነው ብሎ የሚለውን መሺያው እንደነሱ አይነት በዘይት የሚቀባ ንጉስ ነው ብሎ የሚል ከመጽሐፍ ቅዱስ ላይ ያሳየኝ። ከታናክ ላይ አዲስ ኪዳን ያወጠቅስም ይሁዲ ስለሆንክ ማለት ነው። ከታናኩ ላይ ያሳየኝ በዘይት የሚቀባ ነው መሺያው ብሎ የሚል መሺያህ ማለት መሺያህ በዕብራይስጥ ቃላት መሺያህ የሚለው ቃል ብራዘር፣ እሱን ጨርሻለሁ፣ አውቀዋለሁ። ደጋግማ አትንገረኝ። መቅባት ማለት ነው እኮ እሱን እኮ ነገርኩ ወንድሜ። ስለዚህ ይኸውልህ ንጉስ እንበለው አንተ አይደለም የምትለው መሺያው ንጉስ መሆኑን ነቢያት ተናግረዋል። ከነቢያት ጠቅሰህ ንገረኝ አልኩህ። ኦኬ ነቢያት በባለፈው አስነብቤያለሁ። የትኛው መጽሐፍ ምዕራፍ ስንት? የትኛው መጽሐፍ ምዕራፍ ስንት? እየተደማመጠ ናውራ። ኧረ እየተደማመጠ ናውራ። ዝም ብለህ በመደድ አታውራ። ይኸውልህ ወንድሜ፣ እኔ ሳዳምጥህ አንተ አዳምጠኝ፣ እኔም ሳዳምጥ አንተም አዳምጠኝ፣ ህዝቡ እንዲሰማ ማለት ነው። የትኛው መጽሐፍ ላይ ነበር የሰጠኸኝ? ትንቢተ የሕዝቅኤል ከ37 ጀምሮ ነው ያነበብነው። ምዕራፍ 37 ጀምሮ ከዛ በኋላ ያመጣጡ ስርዓት። እንዲያውም ከዛ ላይ የሚለው ምንድን ነው? ዳዊትን ለዘላለም መሪ አድርጌ እሰጣችኋለሁ፣ እዛ በኋላ አልተዋችሁም ለዘላለም ነው የሚለው አይደለም? ማንበብ ትችላለህ። በሌሎች ነቢያቶችም የተጠቀሳለ። ግን ከዛ ላይ በባለፈው እንዳስነብ ቤተ መቅደሱ እንደሚሰራ እንደነበረው ነው።
የተለየ አሁን አንተ የምትለው ይሄ የተለየ ነው ብለሃል። አድመጠኝ የሚያሳይ ነገር አንተ ኧረ በእስራኤል አምላክ ልዩነቱን ብታስረዳኝ ደስ በእስራኤል አምላክ በየስልህ ማለት እንደው የእስራኤልን አምላክ ታውቀው ከሆነ አውራ እያልኩ አይደለም። አቁምና አዳምጠኝ። ባትለኝ ደስ ይለኛል። ግን እኔ እውነቱ ሚውት አድርግ። ከዚህ በኋላ የእስራኤልን አምላክ ስሙን ጠርቻለሁ። እማትሰማ ደፋር ከሆንክ ከታች አውርድህና ለህዝቡ አስተምራለሁ። አረብ እንኳን አምላኩ ሲጠራ ያቆማል። አንተ ግን ትለፈልፋለህ አይደል? የእስራኤል አምላክ ስሙን እንኳን ለስሙ ክብር የሌለህ ዝም ብለህ ታወራለህ። የእስራኤል አምላክ ስሙ ተጠርቶ ሰው ከለመነ የምትሄድ ከሆነ ትቆማለህ። የምታወራ ከሆነ አፍክን ትይዛለህ። ዳሩ የታቀውና ለስሙ እስራኤላዊ ነህ። ሕዝቅኤል 37ን ጠቀስክ አይደለ? ሕዝቅኤልን 37 ላውጣል። ሕዝቅኤል 37ን ላውጣል የጠቀስከውም ማለት ነው። ከቁጥር ስንት ጀምሮ ላንብበው? ባሪያዬ ዳዊትን እንሰጣቸዋለሁ ብሎ ያለው ከ37 ጀምሮ ነው። ሰፊ ነው። ምዕራፍ 37 ቁጥር ስንት? ይቀጥላል። ምዕራፍ 37 ቁጥር ስንት? እሺ አላስቸግርም። ልርዳ። አላስቸግርም። እባክህ ስማ፣ እባክህ አላስቸግርህም። ልርዳህ፣ እኔ ልርዳህ። ከቁጥር 15 ጀምሮ እናነባዋለን። ኦኬ ለምን ከመጀመሪያው ነው? ባሪያዬ ዳዊትን የሚለውን ክፍል ነው አይደል የምትፈልገው? አይደለም። ከዛ ላይ አጠቃላይ ስላመጣጡና ምን አይነት እንደሆነ ያስረዳን ይሄ ክፍል ነው ያልኩ። ራሴ ወርዳለሁ በዙሪያ ልዩነቱን ብትነግረኝ ደስ ይለኝ ነበር እኮ። ሚዩት አድርገውና እኔ ሙሉን ምዕራፍ ባነበው የአምላኬ ቃል ነው፣ ግን በጣም ብዙ ጊዜ ደጋግሜ ስላነበብኩት እዚህ ጋር ቁጭ አድርጌ 28 ቁጥር ሙሉ አላነብም። ለምን? ወደ ዋናው ሀሳብ ላይ ስለምንሄድ። አንተ ማንበብ ካለብህ ቤት ቁጭ እናንብብ ክፍሉን እና ላንብብልህ አልኩ። ሙሉን አንብቦ ብለህ ሙሉን መጽሐፍ ቅዱስን ሙሉን ያነበብኩትኝ። አንተ ብትለውን ሕዝቅኤል 37 አይደለም። ሕዝቅኤልን መጽሐፉን ሙሉን አንብቤ ሕዝቅኤልን ብቻ አይደለም ሙሉን በማንበብ ብቻ ሳይሆን ሙሉን አጥንቼ እግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ከባቢሎን በነበሩበት ሳሌ መቃብራችሁን እከፍታለሁ፣ ወደ እስራኤል ወደ ምድራችሁ መልሳችኋለሁ ብሎ ያለው ቃል ነው። ከዛ ያለው ማለት ነው። ዋነኛው ክፍል ግን ያለው ባሪያዬ ዳዊትን አመጣለሁ፣ በላያቸው ላይ ንጉሥ ልጆች አንድ በትር ውሰድና ለይሁዳና ለባልንጀሮቹ ለእስራኤል አንዱን ከሁለተኛው ጋር ለአንተ አጋጥም፣ በእጅ ውስጥማ እንዲሆኑ የሕዝቤ እስራኤል ልጆች ይህን በትር ባልንጀሮቹና የእስራኤልን ነገዶች ወስዳለሁ፣ እነርሱንም ከይሁዳ እንዲህ ትላቸዋለህ፣ ጌታ እግዚአብሔር እንዲህ ይላል፣ ተራሮች ላይ አንድ ሕዝብ አደርጋቸዋለሁ
አንድ ንጉስ በሁላቸው በርኩሰታቸው በመተላለፋቸው ሁሉ አይረክሱም። ኃጢአትንም ከሰሩባት አመፅ ሁሉ አድናቸዋለሁ፣ አነጻቸዋለሁ። ህዝብ ልክ ነው ይላል። ይሄ ባሪያዬ ዳዊት የተባለው ማን ነው? አባቶቻቸውን በኖሩባቸው ለባሪያዬ ለያዕቆብ በሰጠኋት ምድር ይኖራሉ። እነርሱና ልጆቻቸው ዛቸዋለሁ፣ መቅደሴንም መቅደሴም ለዘላለም በመካከላቸው አኖራለሁ። ያውቃሉ። ምዕራፍ 38 ገባ ማለት አሁን ምን ማለት ነው? አሁን ምን ማለት ከነበረው ምን ነው ልዩነቱ? አሁን ዋናው ወደ ነጥባችን የምን ልዩነት ከነበረው ከአባቶቻችን ከነበሩት ቤተ መቅደሱ በነበረበት ጊዜ ከነበረው ስርዓት ልዩነቱ ከዚህ ላይ ምንድን ነው? ነው የስርዓት ልዩነት አይደለም። ማሳየ አንድ ትልቅ ሚስጥር ላሳየ። ስማኝ፣ አሁን ልብ ብለህ ስማኝ። አንድ ሚስጥር ልንገርህ፣ ልብ ብለህ ስማኝ። በጣም ትጠቀማለህ ከሰማኝ። አንተ ስርዓቱ ላይ ትኩረት ተርጉሞ አስቀምጦታል። ተርጓሚዎች ተርጉመው እንዳስቀመጡት ከዳዊት ዘር የሆነ ይመጣል ብሎ ነው የተተረጎመው። ዳዊት ስላለ ዳዊት ራሱ ይመጣል። ምንም አታብዛው። መሺያው ነው ወይስ ተራ ንጉስ ነው? ይኸውልህ በአንተ አረዳድ የኔን አረዳድ ላይ አልጠየቁም። በእናንተ አረዳድ አስተምሮ በእኛ በአይሁዳውያን ያለውን ነው የምነግርህ። ገብቶሃል? በአንተ አረዳድ አትበለኛ። እኔ በእኔ አረዳድ ንገረኛ አላልኩም። የእናንተ ንገሬ። መሺያው ነው ወይስ ተራ ንጉስ ነው? በእኛ መሲሁ ነው እንጂ መሺያህ ነው እንጂ መሺያህ ነው አይደል? መሺያህ ነው። ኦኬ፣ ይሄ መሺያህ ይሄ የሚመረጥ እግዚአብሔር የሚመርጠው ንጉስ መሺያህ ነው። ምን ጠብቀውም እሱን ነዋ። የትኛው መሺያህ ነው ታዲያ? የተለየ አይደለም። ግን ዳዊት ካለ ልክ ዳዊት እንደነበረው እንደ ዳዊት ያለ ነው የሚያመጣልን። ይሄ በደንብ ጻድቃን፣ ብዙ ተርጓሚዎች፣ አባቶቻችን፣ ነቢያቶች ያስቀመጡልን መጽሐፍ አለ የተቀመጠ። ሌላ ስርዓት አይደለም የኛ የምንጠብቀው መሲህ እንደነበረው እንደ አባቶቻችን አሉት። እነዚህ አባቶች የነገሯችሁን ዘመኑን አልጠበቅም። አሁንም ልብ ብለህ ስማኝ። ዳቦ ሰጣቸው፣ መና ሰጣቸው ለብትነኝ። እሱ ቶራ ላይ ነው እዛ የሚለው ልክ ነው፣ ሰጥቷል። ኦኬ፣ አሁን እኔ ልታስረዳኝ የፈለኩት ልዩነት ወንድሜ የተለየ የሚያደርገው የቱ ነው የሚለውን ወንድሜ ማን ነው ብሎ የሚለውን ከመሄዳችን በፊት ይሄ መሺያህ ምን ይላል እዚሁ ጋር? አባቶቻችሁ በኖሩበት ለባሪያዬ ለያዕቆብ በሰጠሁት ምድር ይኖራሉ፣ እነርሱም ልጆቻቸውም ልጆቻቸውም ለዘላለም ይኖሩባታል። ባሪያዬ ዳዊት መሺያው ምንድን ነው? የዘላለም አለቃ ነው ማለት ነው። ሰላም፣ እንዴት ናቸው? እግዚአብሔር ይመስገን። እኔ እኮ ያልገባ የመጨረሻ ላይ አይ እንደዚህ አታደርገው። ገና ገብተህ
ገና ገብተህ የአምላክን ቃል እያወራን ይኸውላችሁ። እኔ ከታዘብኩት ነገር ልንገራችሁ። እኔ እኮ ለመረዳት ፈልጌ ነው። መጀመሪያ ሚዩት አድርገዋ ታዲያ ወንድሜ። አንድ እስላም ቁርአን አንድ እስላም ቁርአን ሚዩት አድርግ እስቲ ብራዘር። እታች አውርጆ በቃ ቶራ ሲነበብ ያወራሉ፣ ይንቀሸቀሻሉ። ይጮሃሉ፣ አያደምጡ ማለት አምላካቸውን እግዚአብሔርን አይፈሩም። አሁን እንኳን ቅድም እዚህ ቁጭ ያለውን ስለ እስራኤል አምላክ ብዬ ስለው እንዲገባ ብሎ ይላል። እንዴ ገና ምኑን ሰማህና ነው ያልገባህ? እኛ እኮ ገና እያወራን ነው። ኦኬ። ስለዚህ መሺሃው የዘላለም አለቃ ነው። ቴንክ ዩ። ይሄ መሺሃው ዳዊት ብሎ ጠርቶታል እንጂ እዚህ ክፍል ላይ ዳዊት ብሎ ጠርቶታል እንጂ ትክክለኛው ዳዊት ግን አይደለም። ለምን ተብሎ ቢባል ሕዝቅኤልና ዳዊት የነበሩበት ዘመን ነብዩ እና ሕዝቅኤልና ዳዊት የነበሩበት ዘመን ርቀት አለው፣ የዘመን ርቀት አለው። ወደ 400 ምናምን ነገር ዓመት ርቀት አለው። ወደ 400 ዘመን ርቀት አለው መካከል ላይ በዳዊትና በሕዝቅኤል መካከል። ሕዝቅኤል በንጉሱ በዮአኪን ዘመን የተማረከው። ዮአኪን የይሁዳ ንጉስ የሆነ በሱ ዘመን የተማረከው። በዮአኪንና በዳዊት መካከል በትንሹ ወደ 400 ዘመን ርቀት አለው በትንሹ። ኦኬ ዘመን ላይ ወደ ኋላ ተመልሶ ወደ 400 ዘመን ወደ ኋላ ተመልሶ የነበረውን ዳዊትን የእሴይ ዳዊትን እሱን አንስቶት እንደገና ንጉስ ሆኖባቸው ለዘላለም ይነግስባቸዋል እያለ አይደለም። መጣ ወይ ሶሪ በእስራኤል ማለት ተገለጠ ወይ ደግሞ ተገለጠ ወይ? ተገለጠ። ካልተገለጠ መቼ ነው የሚገለጠው? ሕዝቅኤል ይህን ትንቢት የተናገረው በባቢሎን ሆኖ ነው። ይሄንን ትንቢት የጻፈው በባቢሎን ሆኖ ነው ማለት ነው። በምርኮኞች መካከል በኮቦሮንዝ በዛው ሳለ ነው ይሄን ትንቢት የተናገረው። ይሄ ማለት የሺዋ ከመወለዱ ከ450 ምናምን ነገር ዓመት በፊት ማለት ነው። ፊት ነው ይሄ ትንቢት የተነገረው። ኦኬ ታዲያ ይሄ መሺያ ተገለጠ ወይ? ይሄ መሺያ አምላክ ብቻ ነው ወይ ሰው? ሰው ብቻ ነው ወይስ አምላክ? ኢሳይያው ምን ይላል? ሁሌም የምናነሳው ሶሪ አለፈ እያልኩ ነው። አለፈ ትሉኝ እንደው ሚዩት አድርገው፣ ሚዩት አድርገው፣ ሚዩት አድርገው። እንዴ 2000 ዓመት እኮ ካለፈህማ ኢሳይያውን ሳመጣው ከዳዊት ቤት የሚመጣው ምንድነው አልኳቸው ወንድሞቼ? አምላክ ነው። ኦኬ ይቅርታ። መሺያው
የእስራኤል መሲያ አምላክ ነው፣ ሰውም ነው። ሁለቱም አምላካዊ ባህሪም አለው፣ ሰዋዊ ባህሪም አለው። አምላክም ሰውም ነው። ማን የተናገረው? ልብ በሉ። ፓስተር እንትን አይደለም፣ ጴንጤዎች አይደሉም፣ ካቶሊክ አይደለም፣ ኦርቶዶክስ አይደለም የሚናገረው። ማን የተናገረው? ኢሳያው መሲያው አምላክም ሰውም እንደሆነ ሲናገር ልብ በሉ። ይሄ ወንድ ልጅ የተሰጠን አለቅነትም በጫንቃው ላይ ይሆናል ይላል። አለቅነት ማለት ምን ማለት ነው? ገዢነት፣ ገዢ፣ አስተዳደር። የዚህ መሲያው አለቅነት በጫንቃው ላይ፣ ገዢነት፣ ስልጣን፣ ንግስና በጫንቃው ላይ ሆነው የሚወለደው ሕፃን ነው። ወንድ ልጅ ነው። ወንድ ልጅ ነው። ኤል ጊቦር ነው። ኃያል ነው። ከእስራኤል አምላክ ውጪ ኃያል አምላክ እዚህ ምድር ላይ የለም። ያ የእስራኤል አምላክ ኃያል አምላክ ኤል ጊቦር የተባለው ሕፃን ሆኖ ይወለዳል። ወንድ ሆኖ ይወለዳል። ለአባታችን ለአብርሃም የገባው ነው። አምላክ ውጪ ኃያል አምላክ ተብሎ የተጠራ የለም፣ አይኖርም። ያሉትም ውሸታሞች ናቸው። ታዲያ የእስራኤል አምላክ ማን ነው? ያ ያህዌ ማን ነው? ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ነው። አቢአድ ነው። ሻራሻሎም ነው። የሰላም አለቃ ነው። የሰላም አለቃ ማለት የሰላም ሚኒስተር፣ ሰላምን የሚሰጥ፣ ሰላምን በምድር የሚሰጥ ሻሎም ነው። ከእስራኤል አምላክ በቀር የሰላም አለቃ የሆነ የለም። ከእስራኤል አምላክ በቀር የዘላለም አባት የለም። አቢአድ ከእስራኤል አምላክ በቀር ኃያል አምላክ እስራኤል ለአባታችን ለአብርሃም ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ላይ ለብላቴናው ለዳዊት መዝሙር 132 11 ላይ የገባለት ቃል ከዘርህ እወለዳለሁ ብሎ ያለው ቃል የራሳቸውን ነቢያት አያምኑ። መጮህ ብቻ እንደ አረብ ሴት ቃል እግዚአብሔርን አያነቡ፣ መስማት አይፈልጉም። ወደድክም ጠላህም ግን እንነግርሃለን። ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ገዥነቱ ማለት ነው። ከዛስ ለዘላለም ፍጻሜ የለውም፣ ለመንግስቱ ፍጻሜ የለውም፣ ለዘመኑ ቁጥር የለውም።
ንጉሱ መሺያው የሽዋሁ አዶን ይሄ ጌታ ነው። የዛሬ 2000 ዓመት ኢሻያው እንደተናገረው፣ ዳንኤል እንደተናገረው፣ ዘካርያስ እንደተናገረ፣ ሚልኪያስ እንደተናገረ፣ ሞሼ እንደተናገረ፣ ነቢያት እንደተናገሩት ፓዝል ሲገጣጠም እንደሚገጣጠም ናላገጣጥምልህ ዘመኑን ማለት ነው። እና የዛሬ 2000 ሚዩት አድርገው ወንድ ልጅ ነው። ሰው ስለሆነ ወንድ ልጅ ሆኖ ተወለደ። ደግሞ ያ ወንድ ልጅ ብቻ ነው፣ ሰው ብቻ ነው እንዳትለው፣ ኤልጌቦር ነው። ሰው ብቻ ነው እንዳትለው፣ ኢሳይያስ ነው ያለው። አንድ የጴንጤ ፓስተር አይደለም የጻፈው፣ አንድ የሰከረ ራባይ አይደለም ይሄን የጻፈው፣ ታላቁ ነቢይ ኢሳይያው ነው የጻፈው። ኮሄን የመሺያህ አምላክ ስለሆነ ሰውም ነው። ሰው ስለሆነ ወንድ ልጅ ሆኖ ይወለዳል። ሰው ብቻ ግን አይደለም፣ አምላክ ነው። አምላክ ስለሆነ ኃያል አምላክ ነው። ኃያል ይሄ ኃያል አምላክ የእስራኤል አምላክ ነው። አቤቱ ጌታዬ ሲጠራ ደግሞ ይሄ ኃያል አምላክ ተመልሶ መጥቶ በዳዊት ዙፋን ላይ እዚህ ንጉስ ማስነሳበት ዘመን ይመጣል። ኤርሚያው ደግሞ ይላል እግዚአብሔር፣ እርሱም እንደ ንጉስ ይነግሳል። የት? በዳዊት ዙፋን ተዘልሎ ይቀመጣል። የሚጠራበትም ስም ማ የዳዊት አለ እግዚአብሔር ጽድቃችን ነው ማለት እግዚአብሔር ጽድቄ ነው። ዮድ ሄ አለ ወይ? የለም። የእስራኤል አምላክ ነው። የዳዊት ልጅ መሺያው እግዚአብሔር ጽድቄ ነው ተብሎ ነው የሚጠራው። አለቅ ሰው እንዴት የአምላኩን ቃል አንብቦ ነገሩ እግዚአብሔር አይንን ካልከፈተ እንዴት ይሆናል? የእስራኤል አምላክ አይኖች ማንም ያራገም የለም። ግን ከዚህ ላይ አሁን የሽዋን ነው የምትረግሙት። ያው እኔን እኮ አይደለም እኔን ብትረግመኝ ቃል መልካም ማንም ያረገም የለም። የሽዋን ነው የምትረግሙት። የሽዋን እስራኤል ያረገም ጻድቁን ጌታ አትከራከረኝ። የሽዋን ነው የምትሰድቡት። የሽዋን ነው የምትረግሙት። ማንም ይሰድበው የለም። እሺ ወንድማችን ሚዩት አድርገው ታች የገባው ግን አንዴ እዚህ ጋር የተረዳሁትን ማለት በእኛ በተተረጎመው እንድነግርህ ከፈለክ ፍቃድ ከሆነ አልፈልግም። የእናንተ ትርጉም ትክክለኛ ስያሜ እንጂ የእናንተ ትርጉም ትክክለኛ ትርጓሜ አይደለም። የእናንተ ትርጉም የእናንተ ትርጉም ልንገርህ፣ የእናንተ ትርጉም ይህን መሺያ በተመለከተ
አጣማው ነው የተረጉሙላችሁ። እና ቆይ ለምን አልነገሰም ታዲያ? ኤስኬል ያነበበው ለምን እንዳልነገሰ ልንገርህ። ለምን እንዳልነገሰ ልንገርህ። አሕዛብ እንኳን ጎይ ያላችሁ እንደማመጥ ወንድሜ። ለምን አልነገሰም? ጥሩ ጥያቄ ነው። ዘካርያስ ምዕራፍ 9 ቁጥር 9 አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉስሽ መሽያው ማለት ነው። ንጉስሽ ጻድቅና አዳኝ ነው። ሲጠራ ስሙ። ማን ነው በአህያ ውርንጫ ተቀምጦ የዛሬ 2000 ዓመት የመጣ ወደ ኢየሩሳሌም ከተማ የገባ? ታሪክ እንኳን ራሱ አይረሳውም። እናንተ በተራሱት ሮማውያን አይረሱትም። ከየሽዋ በቀር በአህያይቱ ውርንጫ ሆኖ ወደ ኢየሩሳሌም የገባ የለም። ሆሼአና እያሉ ማለት ነው። ሆሼአና በለው ጥቂቶች ዘመሩለት። ሌሎቹ ምልክት ሐውልት ነገር አቁመው እሱ ቦታ ላይ ቱሪስቶች ይጎበኛሉ። ታሪኩ እኮ እውነተኛ ስለሆነ እኮ ነው። ያኔ ሲመጣ የተጠቀመው አህያይቱን ነበር የተቀመጠው። ንጉሷ ትሁት ሆኖ ጻድቅ አዳኝ ሆኖ በአህያ ውርንጫ ወደ እሷ ይመጣል እንደ ኢየሩሳሌም እስከ ዛሬ ድረስ ኮማንዶቹ ማለት ነው አጣመው ወደ ጉድጓድ ይከተዋል። ኔታንያሁን አንስታ አህያ ላይ ጭናለሁ ብለህ ብትል ከዚህም በኋላ የሚመጣውን አህያ አታመጣለት። ንጉሱ ግን ትሁት ስለሆነ ንጉስ ማለት ንጉስሽ እኮ ይላታል። የዛሬው 2000 ዓመት ኢየሩሳሌም ገባ በአህያ ውርንጫ ሆኖ ጥቂቶች እያጨበጨቡ ጥቂቶች የዘንባባ ዝንጣፊ እያነጠፉ ኑኃሚን እግዚአብሔር ዓይንሽን ይክፈት። መረዳት ነው ያለሽ። እንደው እስላም ብለሽ ይሻላል።
ያለሽው ይሁዲ እምነት ውስጥ ነው። እነዚህ ነቢያት ሁሉ ነው የምትጠያቸው። እነዚህ ነቢያት የተናገሩትን ቃል ሁሉ ነው የምትጠዩ። ሰው እንዴት የራሱን ወገኖች ነቢያትን እንዴት ይጠላል? ወንድሞች እናቶች፣ ምንድን የተናገሩት ብላችሁ አትመረምሩ? ከዚህ በኋላ መሺያው ሲመጣ በአህያ ውርንጫ ንጉሷ ጻድቅ አዳኝ ሆኖ ለኢየሩሳሌም በአህያ ውርንጫ ሆኖ ወደ ኢየሩሳሌም የሚገባ ሰውዬ መሺህ ሆኖ ነው ለእስራኤል ቤት የሚገለጠው። ያርዳችኋል፣ ይገላችኋል። ጠብቁታላችሁ፣ ይሄ ይመጣል። ያው አሁን የምትጠባበቁት መሺያ ይመጣል። ይሄ ሲመጣ ያጠፋችኋል። ይሄ ሲመጣ ዳንኤል እንደተናገረ፣ ዘካርያስ እንደተናገረ፣ ሁሉ እንደተናገረ ከሙታን ተነስቶ ምዕራፍ 12 ቁጥር 14። ስለዚህ በኢየሩሳሌም ያለውን ሕዝብ የምትገዙ ፌዘኞች ሆይ እና ነብዩ ምንድነው ብሎ የሚለው? እናንተ ይላቸዋል የተባለው ግን ሰው ነው። ሰው ነው። ቃል ኪዳን አድርገና ብቻ ነው የሚያውቀው። ቃል ኪዳን አድርገናል ከሲኦል 62 ሲባዛ በሰባት ይሄኛው አልፏል። በየሽዋ ዘመን ተፈጽሟል። ይሄ አልፏል፣ ዳግም አይመጣም። ይሄኛው ነው አሁን የሚጠብቀው። ከሞት አዳኙን ትሑቱን ጌታ ነበር እንጂ